ገነት ውስጥ ነው ያለው ከገነት ውጪ ነው ያለው ነው ብዬ ጠየቅኩ። አሁን ውጪ ነው ያለሁት። መልካም ምድር ላይ አዳም ከገነት ወጥቷል አልወጣም? አዳም ከገነት ወጥቷል አልወጣም? አልኩህ እኮ ስለወጣ። ስለዚህ አንተ እንትን ውስጥ ሲኦል ውስጥ ነው ያለው ማለት ነው። አይጠሙም፣ አይራቡም፣ ትኩሳት አይነካቸውም፣ ፀሐይ አይተኩሳቸውም፣ ብርድ የለባቸውም፣ ህመም የለባቸውም፣ ልፋት የለባቸውም። ምን ከሆኑ? በገነት ውስጥ ከሆኑ በገነት ውስጥ ከሆኑ። አዳም ግን እንትን ዛፏን በልቷል አልበላም? በልቷል። በመብላቱ ራብ ደርሶበታል አልደረሰበትም? የምን ረሃብ? በመብላቱ ከገነት ወጥቷል አልወጣም? ወጥቷል፣ አስወጥቶታል። በመብላቱ ረሃብ ደርሶበታል ሳይሆን ከገነት አስወጥቶታል። አልገጠመተም? ፀሐይ ትኩሳትስ ደርሶበታል አልደረሰበትም? የሚባል ነገር የለም። በቃ ወጣ እኮ ከገነት ከወጣ በኋላ የተመቻቸ ላይፍ የነበረው ነገር አሁን ከሀብታም ከነበርክ በኋላ ወደ ድህነት ስትወርድ እንደማለት ነው። በቃ ይህ የተመቻቸ ላይፍ ገነት ላይ የተመቻቸ ላይፍ ነበር የምትኖረው። ስለዚህ ከዛ ላይ አወጣህ እንደወጣህ ቁጠረው። በቃ ሙሐመድ እነኚህ ሁሉ የተነገሩ አንተ ላይ ደርሰውብሃል፣ አሁን አልደረሱብህም? እሺ ቆይ እኔ አልሐምዱሊላህ ረቢል ዓለሚን ከሚባለው በላይ አልደረሰብኝም። ልብ በሉ አልደረሰብኝም ነው ያለው። ድገምልኝ። አዳም አልደረሰብኝም። ቆይ አዳም እነኚህ ቅጣት ይደርሱብሃል የተባሉት አንተ ላይ ደርሶብሃል አልደረሰብህም? አዳም ላይ ይደርሳሉ የተባለው ላይ እኔ ላይ ችግር መከራ ምናምን እኔ አልሐምዱሊላህ እስካሁን አልሐምዱሊላህ ምንም የደረሰብኝ ነገር የለም። ቴንኪው። ልብ በሉ የፀሐይ ትኩሳት እኔን አይነካኝም እያለ ነው ወንድማችን። ቆይ መሐመድ ያ ረሃብን ያላቅም እያለ ነው። እበላለሁ፣ እጠጣለሁ፣ እኖራለሁ፣ እየኖርኩ ነው። አልሐምዱሊላህ እሱን እያመሰገንኩ እየኖርኩ ነው። አዳም ስለዚህ ረሃብ አታውቅም ማለት ነው ሙሐመድ። ፀሐይ አይተኩሰውም፣ ድካም አያውቀውም፣ ደክሞት አያውቅም፣ መከራ እናንተ ትራባላችሁ ማለት ነው። በደንብ ነው ሰው ሆኖ ማይራብ የራብን ሴንስ ማታውቅ ከሆነ ሰው አይደለህም ማለት ነው። የትኛውም መብላት የሚችል አካል በምድር እስካለ ድረስ ይራባል። ቆይ መራብ ሲል እኮ ይኸውልህ፣ ቆይ አዳምጥ። በገነት ውስጥ ያሉ ከነ ራብን ሴንስ አንተ መራብን ከምንድን ጋር ነው ያዝከው? ቆይ አዳምጥ አንዴ። አይደለም ለማውራት እኛ የምናወራህንም እየሰማ እፎይ ብቻህን አይደለም የምታወራው። አንተ ብቻ የምታወራውን ሲሆን እኛ ምን ነግረንም እየሰማ እያዳመጥክ ነው መሄድ። ቆይ አሁን አልደረሱብኝም ያላቸውን አንድ ባይንድ እንመልከታቸው። ምክንያቱም ከገነት ወጣሃል አልወጣህም? አንተ ቆይ ገነት ውስጥ ነው ያለው። ገነትማ ገና ለኔ ገና ነች፣ ገና ምትመጣ ነች። አልሐምዱሊላህ እንደውም ይሄ ገሃነም ነው። አሚር ጣልቃ ትግባ። ከገነት ውጭ ነው ገነት ውስጥ ነው ያለው። ገነት ለመግባት ለኔ ገና ነች። አልጠየቅኩም እኔ። ነገር ግን ምን ነበረ ቅጣት እቀጣሃለሁ ያለው? ሲኦል ከተሃለሁ አልከትህም አይደለም እኮ የመጀመሪያ ትእዛዙ። ልብ በል ቁጥር 18 እና 17 ያስነበብኩ ለዚህ ነው። አላስተዋልከውም? እነኚህን ካላደረክ እነኚህ ጥፋት ይደርሱብሃል ነው ያለው እንጂ ሲኦል ከተሃለሁ አልከትህም፣ ገነት ከተሃለሁ ሲኦል ከተሃለሁ የሚል አይደለም ሙግቱ ራሱ። ትእዛዜን ማትጠብቅ ከሆነ ትራባለህ፣ ትጠማለህ፣ ትኩሳት ይደርስብሃል ነው። እነኚህ ሁሉ ወደ ምድር መላክ ሲኦል እንደመውረድ ነው ማለት ነው። አንተም አሁን ሲኦል ውስጥ ነው ያለኸው ማለት ነው። ክፈትለት አንዴ ቃል። ቅጣቱ ደርሶበታል። እነኛ ቅጣቶች ደግሞ አንተንም ነክተውሃል እያልኩህ ነው ወዳጄ እኮ። አሁን አንተም ሲኦል ውስጥ ነው ያለኸው ማለት ነው። እንደዛ እያልክ እኮ ነው። እኔ ይኸውልህ ሲኦል ነው አይደለም የሚል ሙግት ውስጥ አልገባውም። ሲኦል ነው ገነት ነው አይደለም ጥያቄው ራሱ እኮ። አሁን እኮ አንተ ቆይ ሙሐመድ በገነት ሙሐመድ ህይወት የለም እንትን ወደ ገነት አልገባም ካሁን በኋላ ወደ ሲኦል ነው የሚሄደው እያልክ ነው። በራስህ መንገድ ሂድ። ማን አለህ? የት ቦታ ነው ያልኩት? እስቲ ያልኩበትን ቪዲዮ አምጣ እስቲ። ለምንድን ነው በራስህ መፈሰረው ያላልኩትን? ለምንድን ነው የምዋሸው እዚህ ቁጭ ብዬ? ለምን ትዋሽካለህ ያላልኩትን? የተጻፈውን ብቻ አንብብ፣ እኔ ያልኩትን ብቻ በል።
አንተ ያልከውን ብቻ ላለው እኔ እያልኩ ያለሁት ምንድነው እሱ አዳም ካጠፋ ምን ይደርስበታል? ይራባል፣ ይጠማል፣ ይታረዛል፣ ፀሐይ ትኩሳት ይነካል፣ ከገነት ይባረራል። እነኚህ ሁሉ መከራ በአዳም ምክንያት አንተን አግኝተውሃል። አዳም በገነት ቢኖር ኖሮ አይራብም፣ አይጠማም፣ ፀሐይ ትኩሳት አይነካው፣ መከራ አይደርስበትም፣ ከገነትም አይወጣም። ለሽናው ስለ አዳም ምን ይመናገር? አንተ አዳም ከሆነ ደግሞ አንተም በገነት ውስጥ ነው የምትሆነው። ስለዚህ መከራው አይደርስብህም እያልኩህ ነው። አሁን ቆይ እኮ አሁን ስለ አዳም እኔና አዳም ምን አገናኘን ነው የምልህ። ትጠማና ትጠማም አንተ እንደ የሰው ልጅ አይደለ እንደ የሰው ልጅ ሆኖ ማይጠማል እንደ ተነግሯል እኮ በየመጽሐፍ ላይ የሰው ልጅ ሆነ እንዳለ ይራባል፣ ይጠማል። መጠማት በምን ምክንያት ነው የመጣው? መጠማት በምን ምክንያት ነው የመጣው? የሰው ልጅ ስለሆንክ አይደለም የሚለው ግን በአዳም የመጣ ነው እንዳትል። ከገነት ከወጣህ ነው ትጠማለህ የሚለው ገና እኮ ካሁን በኋላ እኮ ከተወለድክ በኋላ እኮ ገነትን ታያለህ እኮ ተብለህ እኮ እየተጠበቅክ እኮ ነው። አንተ አሁን ከገነት አገባም ማለት ነው ሲወሉ የምትወርደው። በቃ ከስሩን በቃ ደገምኩ ይሄን ቃል ምክንያቱም አልጠየቅኩም። እኔ የት ነው የምንገባው? አንተ የምትጠይቀኝም ብቻ አይደለም የምመልስልህ ከስሩን በቃ ምክንያቱም ገነት ነው የምገባው ሲኦል ነው የምገባው ብዬ አልጠየቅኩም። እኔ ጥያቄ ሌላ ነው። አንተ ተሞትን በኋላ ገነት ነው የምንገባው ሲኦል ነው የምንገባው? ሙስሊሞች ገነት ነው የምገቡት ወይንስ ሲኦል ነው የምገቡት ስትሞቱ ብዬ አልጠየቅኳችሁም። እኔ አሁን ያላችሁበት ሁኔታ አሁን ያለንበት በአዳም ምክንያት የደረሰብን አለ የለም የሚል ነው እንጂ ሙግታችን ከሞትን በኋላ ገነት እንገባለን ሲኦል እንገባለን የሚል አይደለም ክርክራችን። ሰማለኛ ያ ይሰማሉ ኡስታዝ ይዘዲና እንኳን ደህና መጣ። እሺ እንኳን ደህና ቆያችሁ። ሜቢ አርጉመንቱ በደንብ ሰምተዋል ብዬ አስባለሁ። አዎ ይመስለኛል። ኦኬ ጥያቄውን ልድገምልህ ወይንስ ትቀጥላለህ? እስኪ ትንሽ ግልጽ ታደርግልኝ። ያ ምንድነው እሱ ግልጽ ለማድረግ ያህል አዳም በገነት ውስጥ የታዘዘው ነገር አለ። በገነት ከሚስቱ ጋር እንዲቀመጥ ሴጣን እንዳያሳስተው አላህ ያዘዘው አለ። ምን ብሎ ነው ያዘዘው? ሴጣን እንዳያሳስትህ፣ ሴጣን ለአንተና ለሚስትህ ጠላት ይሆናል፣ ከገነትም ያስወጣሃል። በገነት ውስጥ ከሆንክ አትራብም፣ አትጠማም፣ አትለፋም፣ መከራ አይደርስብህም። ነገር ግን ሴጣን ካሳሳተህ እነኚህ ሁሉ ይደርሱብሃል ነው። ምሽዝ ትራባለህ፣ ትጠማለህ፣ ትለፋለህ፣ ከገነት ያባርርሃል። ሜቢ ግልጽ ከሆነልህ። ነገር ግን ገነት ውስጥ የምትሆን ከሆነ ደግሞ ሴጣንን ካልታዘዝከው ከገነት አትወጣም፣ አትራብም፣ አትጠማም፣ መከራ አይደርስብህም፣ ደስተኛ ሆነ እንደፈለግክ ትኖራለህ ነው በገነት ውስጥ። ሴጣንን ከሰማህ ደግሞ ከገነት ያባርርሃል። እስኪ ቃል ስጋው የቁርአን አንቀጽ ክፈቶች እስኪ በፍጥነት ሄደው። እሺ ከቁጥር 17 ጀምራ አድርገልኝ። እሺ አልንም አለ አደም ሆይ ይህ ለአንተም ለሚስትህም በእርግጥ ጠላት ነው። ይህንን እየተናገረ ያለው አላህ ነው። ለአንተም ለሚስትህም ጠላት ነው እያለው ያለው ሴጣንን ነው፣ ለአዳም ማለት ነው። ሴጣን ለአዳምና ለሚስቱ ጠላት እንደሆነ ስለዚህ ከገነት አያውጣችሁ ትለፋለህና። ምን ከገነት አያውጣችሁ ትለፋለህና። ስለዚህ ከገነት ካወጣው ምን ይሆናል ማለት ነው? ይለፋል። ለአንተና እንደሱ አይደለም። ከገነት አያውጣችሁ ማለት ትለፋለህና። ቆይ ላስረዳ። መልፋት ማለት ወደዚህ ምድር በመውረዳችን ምክንያት እንለፋለን። ለምሳሌ ተባረከ الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا ይላል። ተባረከ الذي بيده الملك የተቀደሰው ወይም የተባረከው የሆነ ጌታ ንግስና በእጁ ሆነ። እሱ ሞትና ህይወትን ፈጠረ። ማንኛችሁ ስራችሁ ያማረ ሊሆን ሊፈትናችሁ አለ። መልፋት ማለት በምድር በመኖራችን ምክንያት እንለፋለን። የሰማይ ነው። ያ ማለት ትለፋለህ የሚለና ከዛ ከገነት ወርደን መሬት ላይ መኖራችንና ለመኖር ሰርቫይቭ ለማድረግ መጥፎና መልካም ስራ ለመስራት ራሱ ልፋት ነው። ገብቷል? ያነ ትለፋለህ ያለው ያነ This is what I'm saying.
እኔም እያልኩ ያለሁት ይሄን ነው። እናመሰግናለን። ከገነት ከወጣ እዚህ ምድር ላይ ሰርቫይቭ ለማድረግ ምን ለፋው ነገር ልፋት ይባላል። ህይወትን ለማሸነፍ ጥረ ግረት ትበላለህ፣ ልፋት ይባላል። ቁጥር 18 እንቀጥል። ሲጀመር እኮ ምድር ላይ ያለ ነው ከጀነትም ጀነትም አይደል? እስኪ ቀጥል። ሜሪም ቆይ ለአንተ ቁጥር 18ንም ቀጥል እናፈስረው። ለአንተ በእርሷ ውስጥ አለመራብና አለመታረዝ አለ። ቀጥሌንም ፈስረው። በገነት ውስጥ ማለት ነው። ገነት ውስጥ ያንን የታዘዘውን ነገር ካላደረገ በመልካም የመኖር እንትኑ ቻንሱ አለው ማለት ነው። ቻሌንጅ ነው ያነ ያቺ ዕፀ በለሷ ቻሌንጅ ናት። ስለዚህ በገነት ቢሆን ኖሮ አዳም ምን አይሆንም ማለት ነው? መራብ አያውቅም፣ መጠማትም ራቁትነት አይሰማውም፣ አይታረዝም፣ አይራብም ማለት ልብስ ባይለብስ እንኳን ራቁትነት አይታወቀውም። which is የጸጋው ልብስ አለ ማለት ነው። ኦፍ ኮርስ ራብም ደግሞ አይሰማውም። ነገር ግን ከገነት በመውጣቱ ደግሞ ይራባል። ራቁትነት ልብስ ካለበሰ ራቁትነት እፍረተ ገላው ይታየዋል። ሰርቫይቪንግ ኢን ዚስ ወርልድ ኢዝ በቃ ቻሌንጅ ነው። በቃ በዚህ ተስማምተናል። ቀጥል። ታንኪዩ። ቁጥር 19 ቀጥልሽ። ቁጥር 19 ላንብብልህ። አንተም በእርሷ ፀሐይም አትተኮስም። ያው ስለዚህ በገነት ውስጥ ከሆነ ምን አይነካው? እንለፈው። በገነት ውስጥ ከሆነ ግን ምን አይነካውም? አይጠማም፣ ጥም አያውቅም ማለት ነው። እንለፈው። 120 ያገባ ፀሐይም አይተኩሰውም። 120 ስለዚህ ወይ እንሄዳለን። ፀሐይም አይተኩሰውም፣ ውሃ ጥምም አያውቀውም። ወደ ምድር ከመጣ ግን ይጠማል፣ የፀሐይ ትኩሳት ይነካዋል። which is ህመሞች ይሰሙታል ማለት ነው። 120 እንቀጥል። ሰይጣንም ወደ እርሱ ጎተጎተ። አደም ሆይ በመዘውተሪያ ዛፍ ላይ በማይጠፋ ንግስና ላይ ላመላክትን አለው። እሺ መልካም። በዚህም አንጋጭም። ዋና ፖይንታችን አሁን እስካሁን የመጣንበት ይመስለኛል። ምክንያቱም የእኔ ጥያቄ ምንድነው? እሱ ከዚህ በኋላ አደም ይስታል አይደለ? እሺ ቁጥር 21 እናንብበው። እንደው ከእርሷም በለሉ ይላል። which is በሉ ለማለት ነው። ከእርሷም በሉ ለእነርሱም እፍረተ ገላቸው ተገለጸች ይላል። ቅድም ምን ብሎት ነበረ? በገነት ከሆንክ እፍረተ ገላህ አይትገለጥም ብሎታል፣ አትታረዝም ብሎታል። አሁን ግን ሲበሉ which is ሴጣን ሲያስበላቸው ጊዜ ራቁትነታቸው ታያቸው፣ እፍረተ ገላቸው ተገለጠባቸው ማለት ነው። እርስ በራስ ተፋፈሩ አይደለ? ከገነት ቅጠል በላያቸው ላይ ይለጥፉ ጀመር። አደምም የጌታውን ትእዛዝ ረስቶ ጣሰ፣ ከፈለገው መዘወተር ተሳሳተም ይላል። ስለዚህ ቅድም በገነት ውስጥ ከሆንክ ምን ብሎታል? አትታረዝም የሚል ነግሮት ነበር። which is ራቁትነት አትሆንም ብሎት ነበረ። አሁን ልክ እንደበሉ የመጀመሪያ የገጠማቸው ምንድነው? ራቁት መሆን። ራቁት ሰውነታቸው ራቁት መሆኑ ገባቸውና ቅጠል ወስደው እላያቸው ላይ መለጠፍ ጀመሩ። ጥፋት አጠፉ ማለት ነው። እንቀጥል። ቁጥር 22 ላይ ከዛም ጌታው መረጠው፣ ከእርሱም ጸጸቱን ተቀበለው መራውም ይላል። ቁጥር 23 ላይ አላቸው ከፊላችሁም ለከፊላችሁ ጠላት ሲሆን ሁላችሁም ከእርሷ ውረዱ። ቅድም ምን ብሎት ነበረ? ሴጣን እንዳያስት ጠላትህ ነውና ከገነት ያስወጣሃል ብሎት ነበረ። ልብ በል አሁን አላቸው ከፊላችሁ ለከፊላችሁ ጠላት ሲሆን ሁላችሁም ከእርሷ ውረዱ፣ ከእኔም የሆነ መሪ ቢመጣላችሁ መሪዬን የተከተለ አይሳሳትም አይቸገርም አላቸው። ስለዚህ ምን ሆኑ? አሁን ከገነት ወጡ አይደለ? ወንድማችን ይዘድን ማንና ማን የወረዱ ገነት ላይ? ከፊላችሁ ለከፊላችሁ ጠላት ስትሆኑ ውረዱ ተተባሉ። ልጅ ማለት ሴጣንና አዳምና ሔዋን ወጡ ማለት ነው። በአዳምና ሔዋን ውስጥ የሰው ዘር የሰው ልጆች ወጡ። የሰው ዘርና ሴጣን ከዛ አሁን ከእኔም የሆነ መሪ ቢመጣላችሁ ነቢያትና መጽሐፍ ማለት ነው። መሪን የተከተለ አይሳሳትም አይቸገርም ማለት ነው። መጽሐፍና ትክክለኛውን መንገድ የሚመሩ የሚያመላክቱ ማለት ነው። አሁን ወደ ቁጥር 20 ላይ መልስልን። ስለዚህ የእኛ ጥያቄ ምንድን ነው? አዳም በመበደሉ ምክንያት ጥፋት በማጥፋቱ ምክንያት ካጠፋህ እነኚህ ይደርሱብሃል የተባለው ሁሉ ደርሶበታል? አልደረሰበትም? እሺ መልካም። በመጀመሪያ ደረጃ ከዛ
ልብሱ ምናምን ማለቱ የመጀመሪያ ቻሌንጅ ነው ሀፍረተ ገላው መገላለጡ ማለት ነው ገብቷል ከዛ መሬት ላይ ደግሞ ወርዶ ቻሌንጅ ማድረጉ ደግሞ ትለፋለህና የሚለው እሱን ያመላክታል ድካም የሰው ልጅ በቃ ከዛ ተንደላቆ ይኖርበት ከነበረው ገነት ወጥቶ በቃ እንግዲህ ሰርቫይንስ ገብቷል የሞትና የህይወት ጉዳይን ቻሌንጅ ያደርጋል ማለት ነው ይሄን ነው ያውን የሚለው መልካም ስለዚህ ያ ትክክል የሰው ልጅ በዛ ምክንያት አዳምና ሔዋን ጥፋቱን ካጠፋ በኋላ ራሱን ለማሸነፍ ሲል ጥሮ መብላት አለበት ለፍቶ ማግኘት አለበት መልፋት መጣበት ማለት ነው ያ መልፋት ደግሞ አዳም ላይ ብቻ የቆመ ሳይሆን ይዘዲንም ይለፋል ዛሬ ፀሐይ ትኩሳትን ይነካዋል ይዘዲን አዳም ላይ ብቻ የቆመ ሳይሆን ፀሐይ ላይ ቢቆም ራቁቱን ፀሐይ ታቃጥለዋለች ይዘዲንንም መራብ ምግብ አይበላል ያ በገነት ውስጥ አዳም ምንም አይረባው ሰውዬ ከገነት ከወጣ በኋላ የገነት የሚወጣ ግን ሚራብ ነው የሚሆነው አዳም ይዘዲን ዛሬ ምግቡን ባይበላ ነገ በጠኔ ነው ጠኔ ይዘዋል ምክንያቱም ይርበዋል መጠማት ዛሬ ቀኑን ሙሉ ውሃ አልጠጣም ቢል ነገ ውሃ ጥም ዲያድሬት ይጠማል ማለት ነው ይሄ ሁሉ እንትን ያለን አስተሳሰብ ነው ያለን አዳም ላይ የሚቆም ሳይሆን የሰው ዘሮች ሁሉ ሜሪ ወይ የሰው ዘር ሁሉ ነክቷቸዋል ማለት ነው የሰው ልጅ ሁሉ እነኚህ ሁሉ ይገጥሙታል ውጤቶቹ ማለት ነው ተስማማን ኦፍ ኮርስ እሺ ያ እኛም እያልን ያለ ነው ይሄንን ነው ማለት ሜቢ ግልጽ ከሆነለ ፖይንቱ ነው ያልገባኛው ምን ልትል እንደፈለክ እስካሁን አልገባኝም እነኚህ ሁሉ የመጡት አዳም በማጥፋቱ አይደለ እነኚህ ሁሉ መራቡ መጠማቱ ከገነት መባረሩ እንትን ክፈት ቁጥር 69 ቁርአን ክፈት ላሳይ ቆይ እነኚህ ሁሉ የመጡት በዛ ምክንያት ነው አይደለም አዳም በስራው እኮ ከገነት ተባረረ የቀረው ለየራሳችን ነው መራቡ የመጣው በማን ምክንያት ነው ከገነት መውጣቱ ነው አይደለም በገነት ውስጥ መራብ አለ ገነት ውስጥ መራብ የለም ግን አዳም በስራው እንዳለ ለሱ እንትን ያለውን ነገር ከራሱ እጁ አገኘው የሱ ጥፋት ግን ለኛ አይሆነንም እኛ ራሳችን ችለን የምንኖረው ገብቷል ይዘድን አሁን ምን መለየት አለበት መሰለ አክቹዋል ሲን እና ኮንሲኩዌንሱን መለየት እንትኖቹን መለየት ቆይ እየውለው ማስረጃ ተቀበያለሁ ማስረጃዬን ተቀበለኝ ይዘድን አንድ ምሳሌ ደስ አሁን ላይ ማይብባር በጣም ደስ ይላል ለምናገር ማለት ነው ካልመነ ማስረጃህን ተቀበያለሁ ያልተረዳኸው ለምን እንደሆነ ታውቃለህ ማስረጃ ተቀበያለሁ እኮ ትሰጠኛለህ ግን ከመጀመሪያ ላስረዳ ሁለቱን ልዩነቶች ኃጢያትንና የኃጢያቱን ውጤት ለያቸው ቅድሚያ ኃጢያት አንተ እያልኩ እየመሰለኝ ያለው በአዳም ምክንያት አንጠየቅም ስትለኝ እኔ ኃጢያቱን ያጠፋው አዳምና ሔዋን ነው አንተ ያችን ግንድ አልበላህም ያችን ቅጠል አልነካህም በዚች ምክንያት አንተ ለምን በላህ ተብለህ አትጠየቅም እኔ ትጠየቃለህ በዛ እያልኩ አይደለም ነገር ግን አዳም አባትህ ነው ልብ በል አዳም ያንተ ባለጸጋ አባት ነው አባትህ እንደመሆኑ ደግሞ ባለሀብት ነው ብለህ ሳለው ያ ሀብቱ ደግሞ ምንድነው ገነት የሚባል ቤት አለው which is የሆነ ክልል አለው ያ ገነት ውስጥ ደግሞ መራብ የለም መጠማት የለም ህመም የለም መከራ የለም ስቃይ የለም አባትህ ግን በማጥፋቱ ወንጀል በመስራቱ ያንን ቦታ አጣ ከዛ ቦታ ተባረረ አባትህ በዛ በማጥፋቱ ይጠየቃል ልብ በል በማጥፋቱ አባትህ ያችን ወንጀል በመስራቱ ይጠየቃል ይዘድን ግን አባትህ በማጥፋቱ አይጠየቅም ነገር ግን አባትህ ከዛች ቦታ ስለተባረረ አንተ የሚወልደው የት ነው ከዛች ቦታ ውጪ ነው የሚወልደው ከዛች ቦታ which is ድህነት ባለበት ቦታ ነው የሚወልደው ያቺ መልካም ቦታ ሳይሆን ቆይ ድህነት ባለችው ቦታ ስለሆነ እሱ ላይ የመጣው መከራ ወይንም ደግሞ የኃጢያቱ ውጤት ያየናቸው ቀደም መራብ መራቆት ውሃ መጠማት ፀሐይ ትኩሳት መልፋት እነኚህ ሁሉ አንተን ይነኩሃል ግልጽ ነው ይመስለኛል ሜቢያውን መረጃ ማቅረብ ትችላለህ ካልገባሽ መልካም ልቀጥል ለምሳሌ እኔ አያቴ በችግር ማቀቀ ብዙ ነገር አሳለፈ ልበለ በጣም ችግሩ በሰዎች ዘንድ በጣም ይዋራል ከዛ አባቴ ቀጠለ እኔ ደረስኩ እሱ የነበረበትን ድህነት እኔ በየሰማው ባድግም
በቃ እኔ ጠንከሬ ሰራው ተለወጥኩ የሱን ታሪክ ቀየርኩት ራሴን ቻልኩ ነገሮች ተቀየሩ ያቴ ድህነት ከኔ ጋር ምንም አያገናኙም የራሴን ሰራ ምክንያቱም ያርጋለሁ እንደዛ እንደማለት ነው እሱ አያትነቱን አውጥልጥለው አትችልም ገብቷል አያቴ ነው ስጋህ ነው ወይም ዘርህ ነው ነገር ግን ስራህ ግን አንተን የሚመስል እንደዛ እንደማለት ነው ገብቷል ለሱ ማስረጃ ካልከይ ደግሞ ማሜ ሚታርጋ እንደ 69 ክፈት እፎይ ማለት ቃል ስጋ ሆነ ቁጥር 69 ክፈት ላሳይ ካሊድ ሚታርጋ እንደ ካሊድና መሐመድ አንዴ ሚታርጉ ቃል ስጋ ሆነ ክፈት እንዴ አንተ ካፍት ጋር ብቻ ነው ያያስከው እኔ ክፈትለት ምዕራፍ ንገረው ችግር የለውም ቃል ክፈትለት ይኸውልህ ወንድማችሁ ዘዲ ምን መሰለ መልፋትን ረስተሃታል አየህ ሀብታም ለመሆን ስትለፋ እንደምንለፋ ነግሮሃል ገነት ውስጥ ከሆንክ ግን ያ መልፋት አይጠበቅብህም እንዲሁ ባለጸጋ ነበርክ አየህ እንዲሁ ባለሀብት ነበርክ ያንን ያጣኸው ምንድነው አባት ወንጀል ሰርቶ ስለወጣ ነው እሺ ስንት ምዕራፍ ስንት ነው 69 ምዕራፍ 69 ሱረት ሐቅ ማለት ነው ኦኬ ቁጥር ስንት እስኪ ይቅርታ 67 ነው ማለት ቁጥር 67 ምዕራፍ 67 ነው ተሳስችን ይቅርታ 67 ነው ቁጥር 67 ምዕራፍ ኦኬ ቁጥር ሙልክ ነው የንግስና ምዕራፍ ዋው ምን ይላል አንዴ እናንብበው ቁጥር 1 ትንሽ እንትን በለው ካሜራን ብዙም አይታየኝም እኔ እሺ አንዴ አንብቤው ልመለስ ወይንም يا نكسنا بجهن أملاك شروطه بزع تبارك الذي بيده الملك وهو على كل شيء قادر رسوم كان قرولو لي تشاينو الذي خلق الموت والحياة ليبلوكم أيكم أحسن عملا بوينت ምንድነው የነኛው ምንድነው ያመጣህልን አሁን ፖይንቱ ምንድነው አልገባኝም ብናነባው አንዴ ደስ አይላችሁ ኦኬ ቃል ወጣ ሌላ ሰው መክፈም ይችላል እሺ ልክፈትልህ እሺ ምዕራፍ ስንት ነው ምዕራፍ 67 ቁጥር 1 ላይ መልካም እሺ እንደዚህ ይላል ለአንብበው ታነበዋለህ ዘዲን እሺ አንብበው ያ ንግስና በእጁ ሆነ አምላክ ችሮታው በዛ ያ ንግስናው በእጁ ሆነ አምላክ ችሮታው በዛ እርሱም በነገር ሁሉ ላይ ቻይ ነው ያ የትኛው ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው እርሱም አሸናፊው መሐሪው ነው ይላል ይሄው ከሱ ላይ ያ የትኛችሁ ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ሞትና ህይወትን የፈጠረ ነው ገብቷል እዚህ ልፋት የሚባለው መፈተን ነው የሰው ልጅ ተካሙ ቅድም ትለፋለህ የተባለው ይሄ ነው እና ምን አገናኘው ትለፋለህ ያለው የራስ ነው የዘር ኃጢአት አይደለም ስራው ነው የትኛችሁ ስራው እኮ የትኛችሁ የሚለው ስራችሁ ያካትትልሃል የትኛችሁ እኮ ያው ስራችሁ ምን አገናኘው የትኛችሁ ስራው ምን ያማረ ይበልጥ ያማረ የማስራ የግላችን የትኛችሁ የሚለው ማለት ነው ናኑ ምንድነው ዛሬ ምንም አይገናኝም እኮ እኛ እንትን እየሳትክ ነው ታውቀዋል ቀጥለ ዘዲን ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው እርሱም አሸናፊ መሐሪው ነው ስለዚህ እዚህ ጋር እኛን ህይወትን የሰጠን ለእያንዳንዳችን ሊፈትነን ነው ገባ ምንድነው ይፈትነ ቅድም ትለፋለህ ያለው አዳምን ማለት ነው
ስለዚህ ከልጆቹ መካከል እኛን ሊፈትነን የትኛው ስራው ያማረ መሆኑን ሊሞክር ማለት ነው። ኦኬ በሙከራ ነው የሚያውቀው ወደሚል ሎጂክ ውስጥ ይወስድሃል። ሊሞክር ነው ስትል አንድ ሰው የትኛው ነው ትክክል የትኛው የሚለው ሞክሮ ነው የሚያውቀው። ጀስ ፈጣሪ እንደዛ ነው እያልከኝ ነው? ኤኒዌይስ እሱን እንተወና የፈጠረበት ዓላማ ሊሞክርም ነው ኩል ሸይን ዓሊም ወላ ኩል ሸይን ቀዲር ነው። በሁሉም ነገር አዋቂ ነው። ግን መፈተናችን አይቀርም። የመኖራችን ትርጉም መፈተን ነው እኮ። መልካም። ስለዚህ ይሁን እሺ፣ ሊፈትናቸው ማለት ነው። ፈተናቸው። አዳምና ሔዋን ተፈተኑ አይደለ? ማጠቃላይ ሰዎች ነው እንጂ። ነገር ግን የአዳምና ሔዋን ፈተና በመውደቃቸው ምክንያት እነኛ ሁሉ መከራዎች አንተ ላይ ደርሰዋል እያልኩህ ነው። እኔ አልደረሱም። አትራብም? ይኸውልህ አዳምና ሔዋን ተፈተኑ። ቆይ አንዴ ጠየቅህ ልመልስ። አዳምና ሔዋን በመፈተን አልደረሰም ብለሃል። እንዳልደረሱ አሁን አንድ በአንድ እናያቸው። ከገነት ወጣሃል አልወጣህም? ገነት ነው ያለው ከገነት ውጭ ነው ያለው? አንተ እኮ ልመልስልህ ወንድም። ባይድ ኦፍ ኮርስ አዳምና ሔዋን ፈተናቸውን ወደቁ። ከዛስ እንትንን መራው ይቅርታን ጠየቀ። ዳቢሎስ ምንድነው ስገድ ስለተባለ ለአዳም አልሰግድም አለ። ይቅርታን ስላልጠየቀ ምህረትን ፈጣሪው አልማረውም። ሁለታችንም ከፊሉ ለከፊሉ ጠላት ስንሆን መሬት ላይ ወረድን። ከዚያስ እኛ እንኖራለን። እነሱ ምንድነው የተቀጡት? ቅጣታቸው መሬት ላይ መውረድ ነው፣ አዳምና ሔዋን ማለት ነው። እኛ ደግሞ የነርሱ የልጅ ልጆች ነን፣ ዘራቸው ነን። በየራሳችን ስራ እንኖራለን። ስለዚህ መመራትን በነቢያትና በመጽሐፎች እንሰጣለን። የሚያምንና በአላህ የሚያምን በወረደለት መጽሐፍና በተላከለት መልእክተኛ አምኖ ቀጥ ብሎ አላህን ጥርት አድርጎ የተገዛ ጀነትን ይገባል። በእርሱ የካደና ደግሞ በመልእክተኞች ያስተባበለ ደግሞ እሳትን ይገባል ማለት ነው። ሳሳጥርልን መልካም። እነሱ ቅጣታቸው ምንድነው? በምድር ላይ መኖር፣ ፀሐይ ትኩሳት መነካት፣ መልፋት ነው። ከገነት መባረር ለአዳምና ለሔዋን ቅጣት ነው አይደለ? መውረዳቸው ራሱን ችሎ ቅጣት ነው። ኦኬ በምድር ላይ ይለፋሉ አይለፉም? መልፋትማ የምድር አኗኗር ነው ራሱ። መልካም። ስለዚህ እነኚህ ሁሉ አንተንም አግኝተውሃል እያልኩህ ነው። ባይ ዲፎልት ይዘድን አይምሮን በደንብ ተጠቀመውና አስብበት። ባይ ዲፎልት አንተ እነኚህ ሁሉ መልፋት፣ እሺ አዳምና ሔዋን በቅጣታቸው የደረሰባቸው፣ አንተ ግን የአዳምና ሔዋን ልጆች ስለሆንክ እነኚህ ሁሉ አንተንም ይነኩሃል። ምን መልፋት፣ ከገነት ውጪ መሆን፣ መድከም፣ ፀሐይ ትኩሳት፣ መራብ፣ መጠማት ለአዳም ቅጣት ተብለው የተነገሩት አንተንም እየነኩህ ነው እያልኩህ እኮ ነው። in which way you are talking about ማለት በየትኛው መንገድ ነው እኔን ጥያቄ የምጠይቅ? ስለ ቻሌንጅ የሚያደርግህ ዳይሬክት ማለት ጥያቄን በምን መንገድ ልታስረዳ አልገባኝም። ገብቶሃል? የሚርብህ የሚጠማ ከምን አንጻር ነው ነው? እኔ እኮ ጥያቄው ግራ ስላጋባኝ ነው። ህይወት በራሱ እንደዛ እያደረገ ነው። አሁን በምንኖረው ህይወት ውስጥ ወንድማችን ይዘድን ውሃ መጥማት ይነካሃል። ፀሐይ ላይ ብትወጣ ፀሐይ ተተኩሰሃለች። ህይወትን ለማሸነፍ ብለህ ደግሞ ጥረት ትሰራለህ። መስራት በራሱ ልፋት ነው አይደለም? አሁን እኮ ያለን ምድር ላይ ነው ያለው። ሲኦልም አይደለም ገነትም አይደለም፣ ሁለቱም ጋር አይደለም። የት ነው ያለ ነው? ምድር ላይ ነው ያለ ነው አይደል? ትክክለኛ ቅጣት ትክክለኛ ለሰራው ጥፋት ቅጣት የሚቀጣው የት ነው? ጀሃነም ነው ወይም ገሃነም ውስጥ ነው የሚቀጣው። ትክክለኛ ቅጣቱ መሆን የነበረበት ግን አደምና ሐዋ አንዴ እስካሁን እያዳመጥኩ ነበረ እና አንዴ ስማኝና ያለውን ነገር ታወራለህ። ግን የተቀጡት በጀሃነም አይደለም የተቀጡት። ጀሃነም ገቡ ይባል እውነት ነው፣ ለሰሩት ስራ ተቀጥተዋል ይባላል። ግን ተወበቱ፣ አላህን ይቅርታ ጠየቁና ምን ተደረጉ? ምድር ላይ ወረዱ ማለት ነው። ያ የተደረገበት ምክንያት ደግሞ ምንድነው? አላህ መጀመሪያ ከመፍጠሩ በፊት ሰውን ከመፍጠሩ በፊት የፊቱንም የኋላውንም የሚያጌታ ነው። ምክንያቱም አንድ እንዲገዙት ማንን የፈጠረው? መላእክቶችን ፈጥሯል። ለሱ መላእክት የምንላቸው ምክንያቱም ያለ ስህተት እሱን የሚያመልኩት ወንጀል ሳይሰሩ ያለውን ትእዛዙን ተቀብለው እሱን የሚያመልኩት መላእክቶች አሉ። ሰውን ሲፈጥር ግን ፍሪ ዊል የሚባል ነገር አለ። የፈጠረበት የራሱ ምክንያት አለው ሲጀመር ማለት ነው። ገብቶሃል? እንጂ እንደ መላእክት እንደ ገነት ይፈጥረናል፣ ገነት ላይ እንኖራለን ዝም ብለን ያለ ምንም እንትን ማለት ነው።
ግን አሁን ላይ እየተደረገ ያለው ሁኔታ ምንድነው? ምድር ላይ የወረድንበት ምክንያት ሲጀመር ፈጣሪ ያንን ያደረገው እኛን ሊፈትነን ነው። ፍሪ ዊል ማለት ነው። ጥሩ ስራ አላህ ያለንን በነብያቶች በምን የላከልንን ነገር እኛ በስነ ስርዓት እንከተላለን አንከተልም የሚለው ነገር ነው። በቃ አይ አንተ ጀሃነም ትገባለህ፣ አይ አንተ ጀነት ትገባለህ አይደለም። አደም ጥፋት ስላጠፋ አይደለም፣ ሐዋ ጥፋት ስላጠፋች አይደለም። ላጠፉት ተውበት ጠይቋል፣ አለቀ። እኛ የነሱን ወንጀል አንቀበልም። ገብቷል? ሲጀምር በጥያቄ መልስ የሚሆነው ምን መሰለህ? የተፈጠራችሁበት ዓላማ የተፈጠርንበት ዓላማ ምን? አዳምጪኛ ጥሩ ስራ አዳምጪኝ። ቆይ ሚዩት አድርገውሻል። እኔንም እያዳመጥሽኝ። እኔ ይኸውልሽ አዳምና ሔዋን ገነት ገቡ ሲኦል ገቡ ብዬ አልተከራከርኩም። እንደዛ ብዬ ሞግቻችሁ ቢሆን ኖሮ የእናንተ አርጉመንት ትክክል ይሆን ነበረ። ሲጀመርም ቅጣት ትቀጣለህ ተብሎ የተነገረው ጥፋ ካጠፋ ገነት ወይ ካላጠፋ ገነት ከተሃለው ወይ ሲኦል ከተሃለው አይደለም። ማስጠንቀቂያው ራሱ ካየሽ ሜሬም ሱራ ጣና እንደከፈተው ቁጥር 17 ላይ 117 ላይ እና ምን ገነት ከተሃለው ወይ ገሃነም ከተሃለው አይደለም። በመጀመሪያ ትእዛዙ ራሱ ምንድነው? እሱ ካጠፋ ይደርሱብሃል የተባለው ቅጣት ምንድነው? መራብ፣ መጠማት፣ ትኩሳት መንካት፣ መልፋት፣ ከገነት መውጣት፣ መታረዝ ወይንም ራቁትነት። እነኚህ ናቸው የተላለፉ እንደሚደርሱበት የተነገረው። መጀመሪያ ስንፈጠር የተፈጠርበት ዓላማ የሰው ልጅ ስንባል የተፈጠርበት ዓላማ ምንድነው ነው? ፈጣሪ ለመገዛት ነው አይደል? ኖ ቆይ አሁን እኮ ይኸውልሽ ለምንድን የተፈጠርነው አይደለም የሚለው አይደለም ዋና ጠባችን። እኛ ቶፒክ ሽፍት እንዳይሆን ሜሬም ቆይ ቶፒኩ ሽፍት እንዳይሆን ነው። ቶፒኩ ሽፍት እንዳይሆን ቆይ ቶፒኩ አደም የመጀመሪያው እስከሆነ ድረስ የተፈጠረ ይላል ልፈልጌ ነው። አደምን ለምን ፈጠረው? ሐዋን ለምን ፈጠራት? ከዛ በኋላ ያሉትን የሰው ልጆች ለምን ፈጠረ የሚለው ጋር ያመጣዋል። ይሄ ሁሉ ጥያቄ ማለት ነው። ምክንያቱም የተፈጠርንበት ዓላማ ከሌለ ፈጣሪ የሁሉማ ያከሁሉማ እንዲገዙት ፈጠራቸው እንዲገዙ ፈጠራቸው። ነገር ግን አጠፉ አይደል አዳምና ሔዋን? አዎ እንደሚያጠፉም ያውቃል አላህ። እኔ አላውቅም ግን ያውቃል። በማጥፋታቸው ደግሞ ወይ ካጠፉ ወይ ፈጣሪን አምጠዋል፣ ግን ካመጹት ተመልሰዋል ወይ ነው ዋና ፖይንቱ። አልተመለሱም። ሜሬም ልዩነቱን ተመልሰዋል። መልካም ገነት ገቡ ወይንስ ገሃነም ገቡ ብዬ አልጠየቅኩም። ምን ያውንም ለምን ወደ ምድር ወረዱ? እኔ ጥያቄ ቆይ እኔ ጥያቄ ፕሊዝ ለመኖር ሜሬም በቃ አሁን ሳልፈልግ ሚዩት ላደርግሽ ነው። ምክንያቱም እየሰማሽኝ አለ። ያልጠየኩሽንም ነው እየመለስሽ ያለሽው። እኔ ገነት ነው የገቡት ወይንስ ገሃነም ነው የገቡት የሚል ጥያቄ የለኝም። አዎ ይቅርታ ተብለው እሺ ገነት ገቡ ይሁን። እኔ ጥያቄ አይደለም እሱ። ከና አልጠየኩም። ይቅርታ ጠየቁ፣ ገነት ገብተዋል። ችግር የለውም፣ እስማማለሁ። የኔ ጥያቄ ዋናው ምንድነው? ካጠፋችሁ ይደርስባችኋል የተባሉት ግን ምንድነው? ገሃነም መግባት አይደለም እኮ ካጠፋችሁ ይደርስባችኋል ተብሎ የተባለው። ሲጀመር ይደርስባችኋል የተባለው ምንድነው? መራብ፣ መጠማት፣ መታረዝ፣ ከገነት መባረር፣ ራቁትነት። እነኚህ ናቸው ይደርስባችኋል የተባሉት። እነኚህ ደግሞ አዳም ላይ ደርሰውበታል እያልኩ ነው። አዳም ላይ ብቻ ሳይሆን ሜሬም አንቺም እነኚህ ደርሰውብሻል። ትራቢያለሽ፣ ትጠሚያለሽ፣ ትለፊያለሽ። ከገነት ውጭ ነሽ ያለሽው፣ ገነት ውስጥ አይደለሽም። ራቁትነት አለብሽ። ልብስሽን አውልቀሽ አትሄጂም መቼም እንደ እብድ። እነኚህ ሁሉ ገጥመውሻል። አንቺም አዳም ብቻ ሳይሆን አንቺም እነኚህ ሁሉ ገጥመውሻል። ቆይ ዘዲን ሜሬም አንዴ ከገባት ቆይ አዳም ዘዲን ቆይ ሜሬም አሁን ግልጽ ነኝ እያልኩሽ አለሁት። ድምፅሽ ሩቅ ነው። ኤርፎን ከተጠቀምሽ ንቀይው። ሀሳቡ ምኑ ላይ ነው የሚለው ነገር ነው። እውነት ነው፣ ተጠምተናል። ዱንያ እቺ ያለንባት ምድር ምቹ አይደለችም። እንድትመቸንም አይደለም እዚህ የመጣ ነው። ምቾት ያለው የት ነው? ጀነት ላይ ነው ምቾትን ልናገኝ የምንችለው። ግን ጀሃነምም ደግሞ አይደለንም። ገብቶሃል አይደለ? ግን ምድር
ምድር ላይ ገነትም ናቸው እንራባለን፣ ግን ወደ እንሰራለን። ያንን የምናደርግበት ምክንያት ያ የሆነበት ምክንያት አደም ያንን ጥፋት ስላጠፋ ነው ወይ የሚለው ግን አይደለም። እና ማን ነው በአጠፋ ከገነት ይወጣ ነበረ? አለው ነው አላህ እኛን ሲፈጥረን በአጠፋ ከገነት ይወጣ ነበረ አደም። አላህ የፈጠረበት ምክንያት ካለ እንደዛ ነው ታዲያ የሚሆነው። ምክንያቱም ምድር ላይ ነው ልንኖር ነው የተፈጠርነው። ምድር ላይ ተፈትነን ከዛ በኋላ ጥሩን ስራ የሰራ የአላህን ቃል የተከተለ ጀነትን ያገኛል። ምን ጥፋትን ፕሊስ በጌታ ስም እኔ ስለ ጀነትና ጀሃነም አላወራሁም። ጀነት ትገባላችሁ ሁላችሁም። እኔ አላወራሁም። ልመልስልህ ይዘድኝ ቆይ አንቺ ምን አልሽኝ? አዎ ሊያስወጣው ይችላል አልሽ ካላጠፋን። ቁርአኑ ግን እንደዛ አይልም። ያው ቁርአኑን እያነበብሽው እንደዚህ ይላል፣ ስለዚህ ከገነት አያውጣችሁ ይላል። ከገነት ሊያወጣቸው የሚችለው ማን ነው? ሴጣን ነው ሊያወጣቸው የሚችለው። ለሴጣን ከታዘዙት ከገነት ያወጣቸዋል። አላህ እያለ ያለው ምንድነው? ነፃ ምርጫ ሰጣቸው። አንቺ እንዳልሽው ለሴጣን ተታዘዙ ግን ምን ይሆናሉ ማለት ነው? ከገነት ያስወጣቸዋል። አንብቢው ቁጥር 17 ላይ አልንም አደም ሆይ ይህ ለአንተም ለሚስትህም በእርግጥ ጠላትህ ነው፣ ስለዚህ ከገነት አያውጣችሁ ትለፋላችሁና። ከገነት የሚያስወጣችሁ ከሆነ ትለፋላችሁ እያለው ነው። ስለዚህ ለሴጣን ከታዘዙ ምን ይሆናሉ? ከገነት ይወጣሉ። ለሴጣን ካታዘዙ ደግሞ ከገነት አይወጡም ነው። ቀላል እኮ ነው ይሄ ሎጂኩ። እሺ እንዴት ሆኑ? መጨረሻ ላይ ለሴጣን ታዘዙ፣ ከገነት አስወጣቸው። ይሄ እኮ እንጃ ግልጽ ነው። ከዛ በኋላ ምድር ከመጡ በኋላ ገነት ነው የሚገቡት ወይንስ ሲኦል ነው የሚገቡት ብዬ አልጠየቅኩሽም። ወደ ምድር ከመጡ በኋላ ይቅርታ ጠይቃ ወደ ገነት ገቡ። ችግር የለውም እሱ። እኔ እሱ አይደለም ጥያቄ። አሁን በህይወት ያሉትን ነው። በህይወት በነበሩበት ሰዓት ላይ ይሄ ገጠማቸው ወይ? ከምድር ወደ ምድር መጡ። ከዛ በኋላ የአዳም ልጆች በሙሉ በዚህ ውስጥ ነው የሚያልፉት ነው። በምን ውስጥ? መራብ ይነካቸዋል፣ መጠማት ይነካቸዋል። ከገነት ውጭ ሆነው ነው የሚወለዱት። ፀሐይ ትኩሳት ይነካቸዋል፣ መልፋት ይነካቸዋል። ሜሬም አግኝተሽኝ ከሆነ ከዚህ በላይ እኔ ልመልስ። ይበቃኛል። መልካም። እሺ ዘዴን ቀጥል። እንግዲህ ምን አለ መሰለህ እነሱ አደምና ሐዋ የሰው ልጆች የሚጀምሩበት የሰው ልጅ የዘር መነሻ ናቸው። በዚህ እንተማመናለን። ኤቭሪ ኦርጋኒዝም ኒድስ ኢትስ ኦን በቃ ቻሌ ማለት ሰርቫይቭ ለማድረግ ብዙ ነገር ያስፈልገዋል የራሱ የሆነ። ማንም ሳይደክም ሳይለፋ እንትን የሚለው ነገር የለም። ለምሳሌ ትንሽ እንኳን እንትን የምትላት ነገር ምግቧን ለማግኘት የማትለፋው ነገር የለም። የትኛውም ኦርጋኒዝም ስሞል ማይክሮ ኦርጋኒዝም የሚሆን ገብቷል። ይሄ ላይፍ ቻሌንጅ ነው። ገብቷል። ለመኖር የሚደረግ ህልውና። እኛም ደግሞ ላይፍ ያለን ፍጥረቶች ነን፣ ቻሌንጅ እንደረጋለን። ይሄ የምድር ህግ ነው። በቃ ፈጣሪኛን ሲፈጥ ያደረገው አሰራራችን ነው። ቻሌንጅ የምንሆንበት ገነት ላይ ገጥምሽ ነበረ? ገነት ላይ ብትሆን የገጥምህ ነበር? ገነት ላይ ቢሆን የገጥምህ ነበር ወይ? አይገጥምም። ስለዚህ የገጠመህ ምድር ላይ ስለሆንክ ነው፣ ከገነት ውጭ ስለሆንክ። ኦፍ ኮርስ ይሄ ደግሞ እንዲሆን የሆነው አዳም ከገነት ስለወጣና ምድር ላይ ስለወለደህ ነው። ኦፍ ኮርስ ስለዚህ እኔ እያልኩ ያለሁት አዳም ከገነት ባይወጣ ኖሮ እነኚህ መከራዎች አይነኩህም ነው። ምክንያቱም አንተ ምን ውስጥ ሆን ነበር? ገነት ውስጥ ሆን ነበርና። ኖ እዚህ ላይ ተሳሳትክ። ለምን ብትል ፈጣሪ አላህ አደምን የኛ የፍጥረት መጀመሪያ ማለት ሰበብ አደረገው እንጂ በየትኛው መንገድ እኛ እንደሚፈጥረን አናውቀውም። ሙቀቱ እርሱ ዘንድ ነው። ተረድተኛል? ይሄ አንድ አዳም ልጅ አለ እንዴ? የአዳም ልጅ በሆነም ሱራ 754 ላይ እንደሚናገረው አላህ ሰማይና ምድርን ኤቭሪቲንግ ፈጥሮ በ7 ቀን ውስጥ ነው የጨረሰው። ገና አሁንም አላህ እየፈጠረ ነው እንደ አዲስ? ወይንስ አንተ እየተዋለድክ ነው የምትባዛው? እንትን ሲድህ ወይንም ደግሞ ምንድን ነው የሚባለው እንትን ዘርህ በአዳም ውስጥ ሆኖ በዛው የምትተላለፍ ነህ በመዋለድ።
እኔም በቃ ኖርማል አደም ይጀመራል ያው እንዳልከው በመዋለድ የሚቀጥል ዝርያችን። ስለዚህ በመዋለድ ከሆነ ደግሞ አንድ የተዘራ ዘር አለ ማለት ነው። በዛ ውስጥ ነው የምቀጥለው። ያ ከሆነ ደግሞ የመጀመሪያው ዘር ካጠፋ ቀጣይ የሚሆነውም እየጠፋ ይሄዳል ማለት ነው። የመጀመሪያው መጥፋቱ የሆነ ቦታ ላይ ሲወጣ እኮ ፍሪዊል አለ። ነገር ግን ፍሪዊልህን ምን አተዋል? የቱ ጋር አተዋል መሰለ? እዚህ ጋር ምን አተዋል መሰለ? ገነትን አተዋል። ተመልሰ ከሞትክ በኋላ ገነት ትገባ እንደሆነ ነው እንጂ እንዳዳም ግን በመጀመሪያ ገነት ውስጥ መኖር አትችልም። ለሱ ከሞትክ በኋላ ግን ኦኬ ገነት ውስጥ አሁን ትኖራለህ። አንዴ ማስረጃ ከዛው እዚህ የተከፈተው ላይ ወደ 127 አድርገው እዚሁ ላይ ላይ እዚሁ ላይ ከፍ አድርገን እሺ ትንሽ ከፍ ወደ 25 ወደ 124 25 እስኪ አድርግልኝ 123 እስኪ አድርገው አንዴ ቅርታ ጋር እሺ አላቸው ከፊሉ ለከፊሉ ጠላት ሲሆን ሁላችሁም ከእርሱ ወረዱ ከእኔንም የሆነ መሪ ቢመጣላችሁ መሪን የተከተለ አይሳሳትም አይቸገርም አለ። ማን ነው? ሰይጣንና የሰው ልጅ ጠላቱን ወረድ ነው ወደ ምድር ማለት ነው። ከዛስ ከግሳጼ የዞረ ሰው ለእርሱ ጠባብ ኑሮ አለው። ግሳጼው ምንድነው? ትንሽ ከፍ አድርገው ግሳጼው ምንድነው? መጽሐፍ ነብይ ተልኮለት ገሰጸው በመጽሐፍም በነብይ ከዛስ ዞረ ሰውየው አልቀበልም አለ። ምን አለው? በምድር ላይ በዚህ ባለንበት ዓለም ራሱ እየኖረ ሰውየው ከቁርአን ወይም ከተላኩለት ነብያት መመሪያ የዞረ ሰው በመኖሩ በዚህ በምድር ላይ ሲኖር ራሱ በቃ የተጨናነቀ ጠባብ ኑሮ ነው የሚኖር አለ። ከዛስ በትንሳኤ ቀን እውር ሆኖ እንቀሰቅሰዋለን። ከግሳጼ ያለው ግን ምንድነው የሚያስይዘው? ምን ይላል? ይሄ የተላከለት መመሪያ አለ። ገብቷል? የሰው ልጅ أن الله خلقنا ورزقنا ولم يتركنا حملا بل أرسلنا إلينا رسولا ومن إني فتاري مالت فترنا كذا نديه بكنتو ألتونا ملك تنيا الله كلنا ومن أطاع رسوله ملك تنيا ونتعزز دخل الجنة ومن عصاه يعمس دخل النار بلو من مريان ستونا هي من يسيل يراساتين سرا لا يراساتين ميون ننجي بعدم سرا እኛን ወቀስም አደም የራሱን መሬት ላይ ወረደ ባጠፈው ጥበብ አላህ ሰበብ አደረገው ለመጀመሪያ ማለት ነው። ከዛ በኋላ እኛ እሱ በዝርያ ነው እንጂ በሱ ስራ ምንም አይነት ተወቃሽነት የለብንም። እኛ የምንኖረው የራሳችን ነው። ቅድም 67 1 እና 2 እንዳሳየው ይዘድን እኔ ስቲል አሁንም በአዳም ስራ ተወቀሳለህ የሚል ጥያቄ ካፌ ወጥቷል። አልወጣኝም በፍጹም ያብራራው ደግሞ ብዬህ ነበረ። በአዳም ኃጢያቱ ምክንያት አንተ ጸበለሷን በልታ ትእዛዙን ጥሰሃል ተብለህ አትጠየቅም ብዬ ሁሉ ነግሬህ ነበረ። ነገር ግን አዳም ላይ የተሰጡ አዳም በመጣሱ ምክንያት የደረሱበት መከራ አንተም ላይ ደርሰውብሃል ነው እንጂ አይ አዳም ለምን በላ ተብሎ ከዛ ይቅርታ ባይጠይቅ ገሃነም ይገባ ነበር እንደዛ ብዬ አልጠየቅኩህም። አንተም ትገባለህ አብረኸው ብዬ አላልኩህም። እኔ እያልኩ ያለሁት ግን ምንድነው? አዳም ካጠፋ ይደርስብሃል የተባሉት መከራዎች አሉ። መራብ፣ መጠማት፣ መልፋት፣ ፀሐይ ትኩሳት፣ ከገነት መውጣት፣ ራቁት መሆን፣ እነኚህ ሁሉ አንተም ላይ ደርሰዋል ስቲል። ነገር ግን ተሞትክ በኋላ ገነት ትገባለህ ወይ? እገባለሁ ብለህ እኮ ነው የምታምነው። እምነትህን ስታምን በመጀመሪያ ራሱ ገነት እገባለሁ ብለህ ነው። ገነት እገባለሁ ብለህ የምታምንን ሰውዬ አይ ገነት አትገባም እያልኩ አይደለም እየሞገትኩ ያለሁት። እኔ እንደ እምነት እገባለሁ ብለህ ስለምታምን ማለት ነው። እሱ ላይ ሙግት የለኝም። የኔ ሙግት ዋናው ምንድነው እሱ ነገር ግን በአዳም ምክንያት የመጡት እነኛ ሁሉ መከራዎች አንተን ነክተውሃል። ምክንያቱም የአዳም ልጅ በመሆን አዳም ደግሞ አንተን የወለደ ከቤት ውጪ ነው which is ከገነት ውጪ ነው። ከገነት ውጪ ደግሞ አዳም በምን አይነት ኮንዲሽን ውስጥ ነበረ? በመራብ፣ በመጠማት፣ ፀሐይ ትኩሳት በሚነካው በመልፋት እንዲሁም ራቁትነት በሚሰማው ልብስህን አውልቀህ ብትሄድ ታፍራለህ። የምታፍረው ምንድነው? እሱ ሴጣን አዳምና ሔዋንን ምን እፍረተ ገላቸውን ስለገለጠ በዛ ውስጥ ያንተም እፍረተ ገላ ተገልጧል። ስለዚህ አሁን እፍረት ይሰማሃል ማለት ነው። ያ ነገር ማፈር የመጣው መቼ ነው? አዳምና ሔዋንን ሴጣን ሲያሳስታቸውና ራቁትነታቸውን ሲያሳያቸው ቅጠል ሰውነታቸው ላይ ሲለጥፉ ነው። አንተ ቅጠል ዛሬ አልለጥፍም፣ ልብሱን ለብሰህ ነው የምትንቀሳቀሰው። ለምን ታፍራለህ? ራቁት አትሄድም። አሁን
ጸጋህን አጥተሃል ማለት ነው። ሜቢ ግልጽ ከሆነልህ። ነገር ግን አሁን ገሃነም ትገባለህ ገሃነም አትገባም እያልኩ አይደለም። በአዳም ምክንያት አዳም በበላው ምክንያት ያንን በማጥፋቱ አንተ ገሃነም ትገባለህ እያልኩ እየሞገትኩ አይደለም። ነገር ግን ምን ደርሶብሃል እያልኩ ነው። ማፈሩ አንተ ጋር መጥቷል። የፀሐይ ትኩሳት ወይንም ህመም አንተ ጋርም ደርሷል። ውሃ መጠማት አንተ ጋር ደርሷል። ለፍተህ መተዳደር አንተ ጋር ደርሷል። ከገነት ውጪ መሆን እሱ ከገነት ሲባረር አንተ ከሱ የተወለድክ ነህና ከገነት ውጪ እንድትወለድ ምክንያት ሆኗል እያልኩ ነው። መልካም። አሁን እያልኩ ያለ ደግሞ ምንድነው? አሁን ያልከው ጥያቄ እኮ አልጠፋኝም። አዳም ከገነት ስለተባረረ ምን ደረሰብን? ዳይሬክት ኩዌሽኑ ይሄ አልጠፋኝም። አዳም ከገነት ስለተባረረ አንተ በምትለው ዳይሬክት ወይ ይሄ መቸገር እንትን ማለት ማንኛውም ኦርጋኒዝም ምድር ላይ ሲኖር ሰርቫይቭ ለማድረግ የሚኖረውን አኗኗር ነው። በቃ ይሄ በሰው ልጅ ብቻ ሳይሆን እንስሳትን መመልከት ትችላለህ። ምድር ላይ ሁሉም አካል ኤቭሪ ኦርጋኒዝም ሰርቫይቭ ለማድረግ ቻሌንጅ አለበት። እኛም ደግሞ ላይፍ እስካለን ድረስ ሰርቫይቭ ለማድረግ እንታገላለን። ይሄ የምድር ህግ ነው እንጂ የአዳም ጥፋት አይደለም። መመሪያው ግን ምንድነው? የሰው ልጅ እንትን ለማመልከት ነው። በዚህ ቁርአን የተገለጸው ነው። ደግሞ ማስረዳ አይ አንተ ደግሞ በአዳም ትወቀሳለህ ወይ አዳም ያጠፋው ካንተ ጋር ይገናኛል ካልክ እያንዳንዱ ሰው በእርሱ ነው። አንተ ይህን ጥያቄ ልትቀበሉ አልቻልክም። እኔ ደግሞ እያልኩ ያለ ምንድነው? አዳም የሰራው ጥፋት እኮ እንደሆነ ቅጣት እንደሆነ እኮ ከኋላ እኮ ቁጥር 17 ላይ አስቀምጦልህ ነበረ። ሜቢ ያላየኸው እንደሆነ በእርሷ ውስጥ አትጠሙም አትራቡም ሲለው በገነት ውስጥ መራብ መጠማት እንደሌለ እየነገረው ነው። ጠላትህ ግን ምን እያደረገበት ነው? ቅጣት እንዲመጣበት እያደረገው እኮ ነው። አልንማ ደግሞ ይህ ለአንተም ለሚስትህም በእርግጥ ጠላትህ ነው። ጠላቱ መቼም ቦልጎ ነገር አይደለም የሚሰጠው። ስለዚህ ከገነት ያወጣችሁ ትለፋለህና መልፋት ቅጣት አይደለም እንደ ወንድማችን ዘዲ ልፋት እኮ ቅጣት ነው። በፊት ሳለፋ ቁጭ ብለህ ዘና ብለህ ሳትደክም የምትበላ ሰውዬ አሁን ትለፋለህ እየተባልክ ቅጣት አይደለም እንዴት ትለኛለህ? ቁጥር 18 ለአንተ በእርሷ ውስጥ ቆይ አንዴ አንተ በእርሷ ውስጥ አለመራብና አለመታረዝ አለ አለ። በፊት ራቁትነት ማይሰማ ሰውዬ አሁን ራቁትነት የሚሰማ ባዶነት የሚሰማ ከሆነ ሼም የሚይዝ ከሆነ ራብ የሚሰማ ከሆነ ቅጣት እኮ ነው። ትራባለህ እየተባልክ ቅጣት አይደለም እንዴት ትላለህ? ቁጥር 19 አንተም በእርሷ ውስጥ አትጠማም። በፊት ጥም አታውቅ ማይጠማ ሰውዬ አሁን ግን በጥም የምትቃጠል ከሆነ ከዛ ስትወጣ የሚጠማ ከሆነ አይ ቅጣት አይደለም ልትል አትችልም። ፀሐይ አትተኩስም። በገነት ውስጥ በነበርክ ሰዓት ፀሐይ ማይተኩስህ ሰውዬ አሁን ስትወጣ ግን ፀሐይ ትኩሳቱ የሚያንገበግብህ ከሆነ አይ ቅጣት አይደለም ልትል አትችልም። በፊት ህመሙ ማይሰማ ፀሐይ ከዛ ስትወጣ ግን ህመሙ ተሰማ። ይሄ ቅጣት ነው። እሺ መልካም። አሁን አንተ እንግዲህ ስትኖር በህይወት ስራ ተቀጥረ መስራት አለብህ። ስራ ለመስራት ቅጣት ነው ልትለኝ ነው? ሲቀጥልሳ ያን ስራ ስትሰራ ችግር አለ። ከዛ በኋላስ እንደገና ቻሌንጅ አለ። ያን ነገር እየወደድከው እየታገልከው ነው የምትሰራ። ማግኘትም ማጣትም አለ። ሁለቱ አብሮ ነው የሚሄዱ። ይሄ ፈተና ነው። ስለዚህ ስራህን ትጠላዋለህ ማለት አይደለም። ትወደዋለህ፣ የምትወድበት አጋጣሚ አለ፣ የምትጠላበት አጋጣሚ አለ። ህይወትም እንደዚህ ናት። መልካም ሲገጥም ትደሰታለህ፣ ከዛ መከራ ሲገጥም ደግሞ ታዝናለህ። ይሄ ነው ፈተና ልፋት ማለት። ልፋትን የምትወድበት ጊዜ አለ፣ ልፋትን የምትጠላበት ጊዜ አለ። አይደለም እንዴ? ግን ቁጭ ብለህ መልካም በቃ ዘዲን እነኚህ ሁሉ የመጡብህ ግን በአዳም ምክንያት አዳም ላይ የደረሱ ናቸው። አንተ ላይ የደረሱት እያልኩ ነው። እሺ ከስር ያለው እሱን ላስተናግድና ላዳርሳቸው አይሻልም? መጨረሻ ልንገር። ያው መልካም ምንድነው እስካሁን ያየሁት እንትኑ ያስረዳህ መልካም ጸባይ መልካም ነው። እንግዲህ አላህ የልብህን ነው የሚያገብቷል። የልብህ ውስጥህን ነው። ውስጥ መልካም ከሆነ ለመረዳት ከፈለክ ከውስጣቶች በደንብ የበለጠ ጠይቅ። ውስጥህን አላህ ነው የሚያውቀው። እንደገና ደግሞ መልካም እንደዚሁ በደንብ በስነ ስርዓት መጠየቅ የምትችል ከሆነ አላህ መንገዱን ሊያገራልህ ሊመራህም ይችላል። ሌላ የምናገረውን ነገር የለኝም። እንግዲህ መልካም እንግዲህ አላህ እስልምና መንገዱ ክርስቶስ ነው። ተረዳ ያርግ ዘዲድ እኔማ በደንብ ተረድቼው ነው። መንገዱ እውነቱ ህይወቱ ክርስቶስ ነው። እኔ መንገድ ነኝ ይላል፣ እኔ ህይወት ነኝ ይላል። ከኔ በቀር ሌላ መንገድ ከኔ በቀር ሌላ እውነት ህይወት የለም ይላል ክርስቶስ። እውነትን ፈልገህ የምትከራከር እፎይ። ስለዚህ ዘዲድ እውነትን ስላገኘሁት ነው። እውነትን ስላገኘሁት ነው የምከራከረው። እውነትን ስላገኘሁት ለሌሎች እውነት
አላህ ያቀና ክፉ አልናገርም። አይ እስልምና እንዲገርመኝ አልፈልግም። ይዘድን ምን በደልኩ? እንደገና ደግሞ ጥሩ ጸባይ አለ ጥሩ ጸባይ አለ። እስልምናን አትመኝልኝ። እውነት ህይወት መንገድ ክርስቶስ ነው። እሱን አንብብ። ዮሐንስ ወንጌል ምዕራፍ 14 ቁጥር 6 እሺ እንቀጥል እስኪ። እሺ ማን ልበል ስምህን? እኔ ያው እንደሚታወቀው መሐመድ ነኝ። መሐመድ ሲባል መልካም መሐመድ። እሺ አልደነግጥም። በጣም ደስ እያለኝ የምጠራው ስም ነው። ምክንያቱም ደስ እያለኝ የምጠራው ምንድነው ከስሙ ጋር ችግር ስለሌለብኝ ሊወለደውም ህዝብ እና አንዴ እኔ ከስሙ ጋር እኮ ችግር የለብኝም። ጓደኞቻችን እኮ መሐመድ የሚባሉ አሉ። ለምሳሌ መሐመድ እውነት ለሁሉን ታውቀዋለህ? እስልምና ላይ ንጽጽር የሚሰራ ወደ ክርስትናው ያለ ማለት ነው። ስሙ መሐመድ እውነት ለሁሉ ይባላል። ቼክ አድርገው። እስልምና ላይ የሚሰራ ወንድማችን ነው። ሌላ ልጥራለህ። መሐመድ አበባውን ታውቀዋለህ? ጓደኞቻችን ማለት ነው። እስልምና ላይ ንጽጽር የሚሰሩ በየቀኑ መሐመድ እያልኩ ጠራቸዋለሁ። ችግር የለብንም። እኛ ችግራችን ምንድነው? እሱ የመሐመድ ስነ ምግባር እንዴት ነው የሚለው ነው እንጂ ከስሙ አይደለም። ምንድነው? ሙስሊሞች ግን ምን ያህል ጭንቅላታቸውን አንዷ እህቴ እንደውም ቅድም እያወራን ነበር፣ ሙስሊም ነች፣ እያወራን ነበረ። ምንድነው እሱ ያኔ ራሱ እኮ ታፍርበታላችሁ ስትል ሙሐመድ ብለህ ስሙን እየጠራኸው ነው እና ለምንድነው አሁን ሙሐመድ ምናምን ብለው ትሬንድ አድርገውታል አለች። እንግዲህ እኔም አላቅም። ያኔ ያልከውንም አየሁት አለች። ሙሐመድ እያልክ ያኔ ራሱ ስሙን እየጠራኸው ነው። አዲስ ነገር እኮ አይደለም አለች። ኧረ በቀን ውስጥ 100 ጊዜ ሙሐመድ ብዬ እጠራለሁኝ። እኔ ከስሙ ጋር ችግር የለብኝም። ችግራችን ምንድነው? ከባህሪው ከድርጊቱ ጋር ነው። በጎረቤቶቻችን ሙሐመድ የሚባሉ ብዙ መሐመዶች አሉ። ብዙ አብረናቸው የተማርነው ሙሐመዶች አሉ። በስራ ቦታ የምንገኛቸው ሙሐመድ የሚባል ስም ያላቸው አሉ። ከስሙ ሳይሆን ከተግባሩ ጋር ነው። እና ምንም ያስደነግጠኝ የለም። ደጋግሜ ሙሐመድ ብዬም ልጠራ እችላለሁ። ምንድነው? ሾርት ሚሞሪ አትኑ፣ ሀሳብ ላይ ሞግቱ እንጂ ስምን ትሬንድ አደርጋችሁ ሙሐመድ ብሎ ጠራ እፎይ። ይሄ የሚያሳየው እኮ ለእኔ ምን ያህል ትልቅ ቦታ እንዳላችሁ ነው። ትልቅ ቦታ። ልክ ሙራድ በየቀኑ እፎይ ቢሰርም እያለ እንደሚጽፈው ማለት ነው። ለምሳሌ ጠቅላይ ሚኒስተሩ እፎይ እያለ እያሞጋገሰ ቢጠራኝ ጠቅላይ ሚኒስተሩ ከእኔ ይልቅ ከፍ ያለ ስልጣን ስላለው ስሜን ጠራ ብዬ ልደሳሰት እችላለሁ። እናንተ በቢሊየን ተከታይ ያለው የምትሉትን ሰውዬ እናንተ የምትከተሉትን እፎይ ጠራው ብላችሁ የዚህን ያህል ከተደሰታችሁ ሙሐመድ ብሎ ጠራው ብላችሁ ከተገረማችሁ አይደል ነው ምን አይነት ጭንቅላት እንዳላችሁ። ኤኒዌይስ ወደ ፖይንቱ እንመለስና ፖይንቱ ላይ አብራ ራጅ እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? እግዚአብሔር ይመስገን። ክርስቲያን ቀጥሉ። ኦኬ እሺ። ሲራጅ ይሰማል? ኦኬ ይሰማል። ኦኬ እሺ። ያው እሱ እንደምታየው ከጀነት ለምን ወጣ? ከጀነት አልወጣሁም። እኔ ከጅምሩ ከጀነት የወጣው አባታችን አደምና ሐዋ ናቸው። ከጅምሩ ገብተው ስለነበር እና ሊኖሩበት በዘላቂነት በዘላለማዊነት ሊኖሩበት ስላልነበረ የገቡት ወጥተዋል። ኦኬ ስለዚህ የወጡበት ሂደት ደግሞ ከጀነት የወጣበት ምክንያት በምንድን ነው ማለት ነው? ስለ አደም ነው እያወራን ያለ ነው። ያው እኛ ገና ስላልገባን ወጣን ብለን መነሳታችን ከጅምሩ ያው ፋላሽስ ስለሚሆን ብዬ ነው። እሺ አንተ የአደም ዘር ስለሆንክ ከዛ በኋላ መጀመሪያ አስቀድሞ አደም የት ነበር የነበረው? አደም ገነት ውስጥ ነበር የነበረው። ገነት ውስጥ ነበር የነበረው ማለት ከተፈጠረ በኋላ ወደ ገነት ገብቶ ነበር። አዎ እሺ ከጀነት ከወጣ በኋላ ምን ደረሰበት? ከገነት ከወጣ በኋላ ያው ልፋት እንግልት አግኝቶታል። አንተ አሁን ልፋትና እንግልት ያገኘሃል? እኔ ልፋትና እንግልት ያገኘኛል። ግን አደም ከገነት ስለወጣና ልፋት ስላገኘው አይደለም እኔን የሚያገኘኝ። ኦኬ አደም መጀመሪያ ገነት እያለ አይለፋም አይንገላታም ነበር አይደል? ኦፍ ኮርስ ትክክል ነው። ገነት ፕሌስ ኦፍ ፐርፌክሽን ስለሆነ በቃ የፍጹማዊነት ቦታ ስለነበር ምንም አይነት ፍጹም ያልሆነ ነገር አይገጥምህም ገነት ውስጥ እስካለ ድረስ። ገብቶኛል። ተቃራኒው ደግሞ
ከጀነት ከወጣ በኋላ ይለፋል፣ ይራባል፣ ይጠማል፣ ይታረዛል አይደል? ስለዚህ አሁን አንተ እነዛን ሁሉ ነገሮች ይደርሱብሃል አንተ ላይ? እኔ ላይ ይደርሱብኛል። ትክክል ነው። የሚደርሱብኝ ግን አደም ከገነት ስለወጣና ስለደረሰበት አይደለም ነው። አደም ከጀነት አይወጣ። አደም ጀነት እያለ ምንድነው? አይለፋም፣ አይራብም፣ አይጠማም፣ አይታረዝም ነበር አይደል? ስለዚህ አደም ከጀነት ባይወጣ ኖሮ አንተ እነዚህ ነገሮች ሁሉ ይደርሱብህ ነበር? አደም ከገነት ባይወጣ ኑሮ እኛ ላይ አሁን እየተከሰቱ ያሉ ነገራቶች በሙሉ ይከሰቱ ነበር ወይ የሚለው ጥያቄ ከጅምሩ ፋላሽስ ነው። ይሄንን የምልበትን ምክንያት ለምን እንደሆነ ላስረዳ። ምን አይነት የፋላሲውን ታይፕ እንተውና ግን ፋላሽስ ነው። አሁን እያልከኝ ያለኸው አንተ በእናትህ ሆድ ውስጥ ተጸንሰህ እያለ አትራብም፣ አትጠማም፣ ፀሐይ አያገኝህም። ነገር ግን ዋንስ ከእናት ማፀን ስትወጣና ይሄን ምድር ስትቀላቀል የዚህ ምድር ተፈጥሯዊ የሆኑ ባህሪያቶች በሙሉ አንተ ላይ መታየት ጀምራሉ። ያ በማን ምክንያት ነው? በመውጣትህ ምክንያት አንተ ከእናትህ ማፀን በመውጣትህ ምክንያት እና ቼንጅ ኦፍ ቬኑን በመቀየርህ ምክንያት ማለት ነው። ፕሌሱን የነበርክበትን ፕሌስ በመቀየርህ ምክንያት ቀድሞ የነበረው ፕሌስ የነበረውን ባህሪ ትተህ አሁን የመጣህበት አዲሱ ፕሌስ ያለውን ባህሪ ትወርሳለህ። ስለዚህ ገነት ባህሪ አስቀድሞ አደም በጀነት ሲፈጠር እሱና ሚስቱ አላህ ምን ብሏቸው ነበር? ከገነት አትውጡ፣ ከገነት ከወጣችሁ ትለፋላችሁ አለ። ጀነት ካላችሁ አትራቡም፣ አትታረዙም። ከዛ በኋላ ምን አላቸው? አትጠሙም፣ የፀሐይ ትኩሳትም አይነካችሁም አለ። ስለዚህ አስቀድሞ አደም ለጀነት እንዲኖር ተፈጥሮ ነገር ግን ከበደለ በኋላ በለሷን ከበላ በኋላ ወደ ምድር ተባረረ። ስለዚህ ምን ደረሰበት? መራብ፣ መታረዝ፣ መጠማትና ፀሐይ ትኩሳት ደረሰበት። እነዚህ ሁሉ አሁን አንተ ይደርሱብሃል አይደርሱብህም? ይደርሱብኛል። ምንም እዛ ላይ ምንም ዳውት የለኝም። ይደርሱብኛል እሱ። ስለዚህ የሚደርስብህ በምን ምክንያት ነው? አደም ከጀነት ስላልወጣ ከወጣ በኋላ ነው ወይስ ከመውጣቱ በፊት ያለው ባህሪ ነው የደረሰብህ? እዛ ላይ ለምን ኢንሲስት ማድረግ እንደፈለጋችሁ አልገባኝም። ግን የኔ ፖይንት ምን መሰለ? የኔ ፖይንት ምንድነው? አይደለም ማለት ይለያያል። ፍጹም የተለያዩ ነገራቶች ነው እያወራን ያለ ነው። ከጅምሩ የገነት ባህሪና የዱንያ ባህሪ ምንድነው የሚለው መለየት ያስፈልጋል። ዱንያ ሲጀመር ይኸውልህ ወንድሜ ከጅምሩ ማንም ሰው አደምም ቢሆን ሌትስ ሴይ ገነት ሳይገባ ቀጥታ ወደ ምድር ቢመጣ የምድር ባህሪ በሱ ላይ መገለጹ አይቀርም። ገነት ገብቶ ቢመጣም ገነት ሳይገባ ቢመጣም ምክንያቱም ተፈጥሯዊ ባህሪዋ ነው። ይሄ የምድር ባህሪ ነው። ይሄ ማለት እንግልት ላንድ ኦፍ ፐርፌክሽን ስላልሆነች ማለት ነው። የፍጹማዊነት ቦታ ስላልሆነች ፍጹም ያልሆኑ ነገራቶች በሙሉ መገለጫቸው ምድር ላይ ነው። ገነት ውስጥ ደግሞ አሁን እነዚህ ሁሉ ባህሪ ገነት ውስጥ ደግሞ ያችን እንትን ቢበላም ባይበላም አይራብም፣ አይጠማም፣ አይታረዝም፣ አያፍርም። ያችን ነገር ቢበላም ባይበላም ነገር ግን መብላቱ እንደ ቴስት እንደ ፈተና ነው የተቀመጠች እኮ። ስለዚህ ያንን ፈተና ወደቀና ምን ሆነ? ከገነት ወጣ። ከገነት ከወጣ በኋላ እነዛ ሁሉ የባህሪ መጎስቆሎች ወይም ደግሞ እነዛ ሁሉ ራቁትነት ደረሱበት አይደል? ስለዚህ አንተም እነዛን ሁሉ ነገሮች ለምሳሌ ደርሰውብሃል ማለት ነው። ለምሳሌ መራብ፣ መጠማት፣ የፀሐይ ትኩሳት፣ መታረዝ፣ ልፋት እነዚህ ሁሉ ደርሰውብሃል። ስለዚህ አዳም ከጀነት ባይወጣ ኖሮ አንድ ጊዜ አዳም ከጀነት ባይወጣ ኖሮ እነዚህ ሁሉ ይደርሱብሃል አንተ? አዳም ከገነት ባይወጣ ኖሮ እነዚህ ሁሉ ይደርሱብሃል? አዎ ይደርሱብኛል። አስሎንጋስ ምድር ላይ እስከመጣሁ ድረስ ይደርሱብኛል።
እንዴት ነው አዳም ጀነት ውስጥ ሆኖ አንተ እዚህ ምድር ላይ ልትመጣ የምትችለው? ዛቲ ትክክለኛው ጥያቄ እሱ ነው። አሁን ወደዚህ ምድር መምጣታችንንም ጭምር ቀድሞ ሂዝ ኦል ናዊንግ ኤልሻዳይ አይደለም ብትሉት ሁሉንም ማዋቂ ነው እሱ ከጅምሩ። ስለዚህ በዚህ እቺን ምክንያት አድርጎ እቺን ሰበብ አድርጎ እቺን ጸበለሷን መብላቱን አደም ሰበብ አድርጎ ወደዚች ምድር እንደሚልከን ቀድሞ ያውቃል። የዚችን ምድርም ባህሪ ቀድሞ ያውቃል። ስለዚህ የሱ ማወቅ እውቀቱ ጋር አይደለም ጥያቄያችን እውቀቱ ጋር አይደለም። አደም ጀነት ውስጥ ሆኖ እነዚህ ሁላ ባህሪያት ካልነበሩት ከዛ በኋላ ደግሞ አልነበሩትም አይደለም። እነዚህ ሁላ ባህሪያት ከያዘ በኋላ አንተም አንድ ጊዜ አሁን አንተ ያስከው ባህሪ ወንድም ክርስቲያን ይው ፕሪሚስህ ላይ ትንሽ የተሳሳተ ነገር አለ። እነዚህም ባህሪያቶች እሺ እነዚህ ሁላ ባህሪያቶች ያሉት አደም ከጀነት ከመውጣቱ በፊት የነበረ ነው ወይስ ከጀነት ከወጣ በኋላ ያለ ነው? አብሮት የተፈጠሩ ባህሪዎች ናቸው እነዚህ። መራብ መታረዝ ይላል እዚህ ጋር ግን መገለጽ የጀመሩት ግን ያችን ጸበለስ ሲበላ መገለጽ ጀመሩ እንጂ አብሮት የተፈጠሩ ባህሪያቶቹ ናቸው። አብሮት የተፈጠረ ባህሪ ከሆነ ጀነት ውስጥ እያለ እንደዛ አይነት ባህሪ ካለው የሚያሳይ ማስረጃ አለ? ለምሳሌ ጀነት ውስጥ እያለ መራብ፣ መጠማት፣ መታረዝ፣ መተኮስ፣ መድከም እነዚህ ሁላ ባህሪያቶች ጀነት እንደነበሩት የሚያሳይ ማስረጃ አለኝ። ሁሊቀል ኢንሳኑ ضعيفا ይላል አላህ ተከበረው ቁርአን። ደካማ አድርገን ፈጠር ነው ይላል ከጅምሩ። ማስረጃ የለህም? ይሰማል? አለኝ ማስረጃ እየተናገርኩ እኮ ነው። የሰው ልጅን ደካማ አድርገን ፈጠር ነው ይላል። ሁሊቀል ኢንሳኑ ضعيفا ብሎ በቁርአን ላይ በግልጽ ነግሮናል። ያ ማለት የሰው ልጅን ደካማ አድርገን ፈጠር ነው ማለት የደካማ ባህሪ እንግዲህ መራብ፣ መስነፍ፣ መሰልቸት ግልጽ ናቸው ብዬ ነው እኮ። ያ ሁሉ የነዛ ሁላ ባህሪያቶች ጀነት ውስጥ እንዳሉ ታሳይኛለህ ወይ ነው አሁን። እነዚህ አንተ ቁርአን ላይ የተገለጹት ባህሪዎች እነዚህ ሁላ ባህሪዎች ጀነት ውስጥ ነበሩ ወይ? አደም እነዚህ ሁላ ባህሪዎች ጀነት ውስጥ ይደርስበት ነበር ወይ? ባህሪያቶቹ አሉት ወይ ብለህ ነው አይጠየከኝ። ባህሪያቶቹ ያሉት ስለመሆኑ ደግሞ ካፈጣጠሩ ጀምሮ በዚህ መልኩ የተፈጠረ ስለመሆኑ የቁርአን አንቀጽ ጠቅሼ ነው እየነገርኩ ያለሁት። አውጣና ሳየኝ ከሆነ ትንሽ ጊዜ ስጠኝ፣ 1-2 ደቂቃ አውጥቼ ማሳየት እችላለሁ። እነዚህ ሁላ ባህሪያቶች እነዚህን ሁላ የድክመቶች አደም ጀነት ውስጥ እያለ አይደርስበትም ነበር አይደል? ኖ ይደርስበታል። ፍጥረቱም ጭምር ነው እያልኩ ነው። ሲጀመር ኢንሄረንት የሆነ ፍጥረቱ ኔቸሩም ደካማ ሆኖ ነው የተፈጠረው እኮ። ያ እንደዛ ሆኖ ተፈጠረም ጀነት ውስጥ ግን እንደዛ ሆኖ እንደነዚህ ባህሪያቶች ሁሉ ደርሰውበታል። እነዚህ ባህሪያቶች የተገለጹት ለመጀመሪያ ጊዜ የተገለጹት ዕፀ በለሷን ሲበላ ነው። ከዛ በፊት አልተገለጹም። ስለዚህ ያንን ዕፀ በለሷን መብላቷን ግን እንደ ኮዝ ኦፍ አክሽን አድርጎ ነው ፈጣሪ እንደ ምክንያት አድርጎ በዛ እንዲገለጽ አድርጎታል። ኦኬ። ስለዚህ ከገነት ከመውጣቱ በፊት ግን አይራብም፣ አይጠማም፣ አይለፋም፣ ፀሐይም ትኩሳት አያገኘው ነበር አይደል? ከገነት ከመውጣቱ በፊትም አስሎንጋስ ገነት ውስጥ እስካለ ድረስ አይራብም፣ አይጠማም፣ አይታረዝም፣ አያፍርምም፣ የሀፍረት ስሜትም አይሰማውም። ትክክል ነው ያለ። ስለዚህ ከጀነት ከወጣ በኋላ ምን ደረሰበት? እነዛ ተቃራኒ ሆኑና እነዛ ሁሉ ደረሱበት። ስለዚህ አደም ከጀነት ውስጥ ባይወጣ አንተ እነዛ ሁሉ አሁን መራብ፣ መጠማት፣ መልፋት፣ ፀሐይ፣ ትኩሳት ሁሉ ይደርሱብህ ነበር? ይደርሱብኛል። እኔ ሲጀመር ከጅምሩ ገነት አልገባሁም። የመጀመሪያው ፖይንት እዛ መብራቱን አብሪ ማሪዮ። እሺ እዛ ጋር ይቅርታ፣ እኔ ከጅምሩ ገነት ውስጥ አልገባሁም። ሲቀጥል ደግሞ አደም ባይወጣ ኑሮ ይሄ ነገር ይደርስብሃል ወይ ላይደርስብህ ይችል ነበር ወይ ካልከኝ፣ ያው ይሄ ምክንያት በሱ ላይ እንዲገለጽም የተደረገው በሱ ላይ ብቻ ነው።
በሱ ላይ ብቻ ማለት ነው። ማለት አባትና ልጆች ስለሆን ጂናችን ከሱ የተመዘዘ ስለሆነ ብቻ ሳይሆን የነገራቶች ነው። በእኔ ላይም የተገለጹ ብዙ ነገራቶች አሉ። ነገር ግን ይሄ የዓለም የዚች እነዛ ሁላ ባህሪያቶችን ያስከው ከማን የተነሳ ነው? ፍጥረቴ ስለሆነ ነው። ከጅምሩ እንደነገርኩ ገነት ላይ እችን ዕፀ በለስ ከመብላቱ በፊትም ደካማ ተደርጎ ነው የተፈጠረው ብያለሁ። የእኛም የሱ ጂን ስለሆን ከሱ ጂን የወረድን ስለሆን ፍጥረታችን አብሮን አለ። ያ ፍጥረት ማለት የደካማነቱ ፍጥረት ማለት ነው። ስለዚህ እሱ ቢበላም እሱ ገነት ቢኖርም ከገነት ውጪ ቢሆንም ከጅምሩ እኛ መራባችን መታረዛችን አይቀርም ደካማዎች ስለሆነንና ምድር ላይ ስለሆን እስካለን ድረስ ማለት ነው። አንድ ጊዜ ስለዚህ አንተ ከጀነት የወጣኸው በአዳም ምክንያት አይደለም ማለት ነው። ከገነት የወጣሁት በአዳም ምክንያት አይደለም። አዎ እሺ፣ በጣም ጥሩ። እሺ ሙሳ ለምንድን ነው አዳምን አንተ ነህ ከጀነት ያስወጣህን ብሎ የጠየቀው? ጥያቄው ላይ ብቻ ነህ ወይስ ከዛ በኋላ የመለሰለትን መልስ አብረህ ሰምተዋል? እኮ ሰምቼዋለሁ። ነገር ግን ሙሳ ምንድነው ያለው? ለምንድነው ከጀነት ያስወጣህን? አንተ አይደለው ከጀነት ያስወጣህን ብሎ የጠየቀው ለምንድን ነው? መጀመሪያ ማለት እዛው ልንኖር እንደማንችል እኮ ሙሳም ጠፍቶት አይደለም። ነገር ግን ከአደምም በኩል ያነሳው ነገር አለ። ከሙሳም በኩል መልሶ የጠየቀው ጥያቄ አለ። የሙሳን ብቻ ነጥለህ ሳይሆን እንትን ማለት ያለብህ አሁን እንደ ኮንቨርሴሽን ከሆነ ሙሉን ኮንቨርሴሽን ከነ ኮንቴክስቱ ነው ማውራት ያለብን ካለብን ማለት ነው። እኮ አንተ ለምሳሌ አይ እኔ ጀነት አልገባሁም ስል በአዳም ምክንያት ከጀነት አልወጣሁም ስላልከኝ ነው። አስቀድሞ አላህ አዳም የፈጠረው ለጀነት ነው። አንድ ጊዜ ለጀነት እንደፈጠረው ምንድነው ማስረጃው? ይሄው ሱረቱል ጣሃ ቁጥር 17 ላይ ምን ይላል? አንተም ሚስትህም ስለዚህ ከገነት አያውጣችሁ ትለፋላችሁ። ስለዚህ ከገነት አያወጣችሁ ትለፋላችሁ ካለ ገነት ውስጥ እንድትኖሩ ነው የፈጠርኳችሁ እያለ ነው ማለት ነው። ገነት ውስጥ እንድትኖሩ ነው። ይሄ አኮንትራሪዮ ሪዲንግ ነው። ይሄ ተቃራኒ ንባብ ነው ያነበብከው አሁን። ምክንያቱም እዚህ ላይ በግልጽ እንደሚታየው 117 ላይ እንደሚታየው ለገነት ዘላለማዊ ልትኖሩ ነው የፈጠርኳችሁ የሚል ምንም አይነት አገላለጽ የለውም። ነገር ግን ተቃራኒ ንባብ ካነበብከው ምናልባት እንደፈለግክ ልተረጉመው ትችላለህ። ይላል አንብብ እስኪ። ለአንተም ለሚስትህም በእርግጥ ጠላት ነው። ስለዚህ ከገነት አያውጣችሁ። ከገነት አያውጣችሁ ማለት ገነት ውስጥ ኑሩ ማለት አይደለም። ከገነት አያውጣችሁ ሲል እሱ ራሱ ገነት ውስጥ ዘውታሪ እንዳልሆኑ ቀድሞ ያውቃል። ይሄንን ደግሞ በተለያዩ የቁርአን አንቀጾችም አይተነዋል። ስለዚህ እየዋሻቸው ነው ከገነት ውስጥ አያውጣችሁ ያለው አለ? ኖ አይደለም፣ እየዋሻቸው ሳይሆን የቴስቱ አንዱ አካል ነው። አሁን ለምሳሌ አንተ አስተማሪ ነህ እንበልና የምታስተምራቸውን ተማሪዎች በደንብ በርትታችሁ አጥኑ፣ ፈተናው ቱሞሮ ነው፣ ስለዚህ እዛም ስትዘሉ ከቆያችሁ ወደ ቀጣይ ግሬድ አታልፉም ብለህ ብትገልጽላቸው ለተማሪዎችህ እና ያንተን ተግሳጽ ትተው እነሱ ዝላያቸው ላይ እንትናቸው ላይ ቢቀጥሉ አንተ ኦልሬዲ የሚያልፍና የማያልፈውን ቀድመህ አታውቅም ወይም እያታለልካቸው ነው ልትባል የምትችልበት ሴናሪዮ ይኖራል ብዬ አላስብም። ያ አሁን ባመጣው ሎጂክ መሰረት ያ መምህር ልጆቹ ወይም ተማሪዎቹ እንዲያልፉለት ነው እንጂ እንዲወድቁለት አይፈልግም አይደል? ሙስሊም አንተ ባመጣው ምሳሌ እንኳን መሰረት አላህ እዚህ ጋር ከገነት አያውጣችሁ ትለፋላችሁ ያለው በገነት ውስጥ ኑሩ ማለት ነው። በገነት ውስጥ ኑሩ ማለት ነው። ስለዚህ ከገነት የወጣህበት ምክንያት ምንድነው ማለት ነው? እነዚህ ሁሉ ባህሪያቶች የደረሱበት በአዳም ምክንያት ነው። ለዛም ነው ሙሳ አደምን በአንተ ምክንያት አይደለም ወይ ከገነት የወጣ ነው ብሎ የጠየቀው ማለት ነው። ሲጀመር ሳንገባ እንዴት ስለመውጣት እናወራለን ነው። እኔ አሁን ፖይንቱ ስለ አደም ብቻ ከሆነ እያወራን ያለ ነው፣ ስለ አደምና ሐዋ ከሆነ እያወራን ያለ ነው። ኦፍ ኮርስ እነሱ ላይ ብቻ ስቲክ አድርገን ማውራት እንችላለን። ስለኛ ከሆነ ግን ከጅምሩ ሳንገባ አለመግባታችንን እየታወቀ ከገነት የወጣችሁት በምን ምክንያት ነው እንዴት እንባላለን? ከጅምሩ የገባ ሰው ነው እኮ የሚወጣው አይደል? ሙሳ የጠየቀው አደምን እኮ ገነት ገብቶ አይደለም ማለት። ሙሳ አደምን የጠየቀው አስቀድሞ ከአዳም በፊት ተፈጥሮ ጀነት ገብቶ አይደለም።
ነገር ግን ሙሳ ራሱ የማን ዘር ነው? የአደም ዘር ነው። የአደም ዘር ነው። ስለዚህ አደም ከገነት ባይወጣ ኑሮ ሙሳም ከገነት አይወጣም ነበር ማለት ነው። ለዛም ነው ሙሳም ብሎ የጠየቀው አንተ አደም በአንተ ምክንያት አይደለም ወይ ከገነት ይወጣ ነው ብሎ ይጠይቀዋል። ስለዚህ አንተ ምን ብሎ መለሰለት የሚለውን ግን አልመለስክም። አሁን ቅድምም እያነሳሁልን አደም ምን ብሎ መለሰለትን የሚለውንም አብረህ ዲል ብታደርገው ማለት የሚጠቅመንን ብቻ ፒክ እያደረግን እንዳንሄድ ብዬ ነው። የሙሳን ካነሳ ምን ብሎ መለሰለት መጨረሻ ላይ ምን ብሎ ደመደመ የሚል አይ ኖ እዚህ ላይ ሳይሆን የሙሳና የአደምን ኮንቨርሴሽን እያነሳ ነው በተደጋጋሚ ለማስረጃነት ማለት ነውና ሙሳ የጠየቀውን ጥያቄ ብቻ ሳይሆን ምክንያት አይደለም ያንን ያነሳሁልህ ለምንድን ነው አንተ በአደም ምክንያት አልወጣንም ብሎ ስለጠየቀው ነው ስለመለስክ ነው። ኖ ክርስቲያን እኔ ማለት የፈለኩት ምን መሰለ ጥያቄዋን ብቻ ነው እያነሳሃት ያለው አንተ ሙሳ አደምን የጠየቀውን ጥያቄ ብቻ ነው ለምን ሙሉውን አትገልጸውም ማለት those who allege something shall have the burden of proof ብዬ ነው እንጂ እኔ ራሴ መግለጽ እችላለሁ። ነገር ግን አንድ ነገር እያነሳ ያለ ሰው የማስረዳት ሸክሙ እሱ ላይ ነውና ራስ እንድታስረዳን ስለፈለኩ ሙሳ ለምንድን ነው አደምን እንደዛ ብሎ የጠየቀው? ዛት ይዟ እሱን ራስህ እንድትመልሰው ነው የማስረዳት ሸክሙ አንተ ላይ ስለሆነ እሱንም ጨምረህ ከሰማኸው ኮንቨርሴሽን እሱ እንድትነግረን ስለፈለኩ ነው አሁንም እየጠየቅኩ ያለው። መጨረሻ ላይ ምን አለው አደም ሙሳን ምን አለው? እየጠየቅኩት ያለሁት እኔ ነኝ። አንተ አስቀድሞ ምን ያልክ? አይኔ በአደም ምክንያት ከጀነት አልወጣሁም አልክ። አይኔ ደግሞ ወጣሃል። ሙሳ እንኳን እንደዚህ ብሎ አደምን ጠይቆታል። አስቀድሞ አላህ ሲፈጥራችሁ ለጀነት ነበር ልትኖሩ ነበር። መጠየቁ ብቻውን ማስረጃ ይሆናል ብለህ ነው የምታስበው? ስለመውጣታችን በሱ ምክንያት ሙሳ አደምን ስለመጠየቁ ብቻውን ማስረጃ ነው ብለህ ነው የምታስበው? አዎ አንተ ስለካድ ከአደም ደግሞ እንደዛ ብሎ ስለጠየቀው ማስረጃ ይሆናል። ብትሄድለት ራሱ ከዚህኛው ቁርአን ክፍል ጋር መልሰህ ማጋጨት ትችላለህ። ምክንያቱም አደም አላህ እንዳስወጣው እንደቀደረበት ነው የሚናገረው። አላህ መልሶ ደግሞ ከገነት ውስጥ የሚወጣው አካል ሴጣን ነው ይላል። ስለዚህ አላህ ሴጣን ይሆናል ማለት ነው በራሱ ሎጂክ መሰረት። ምክንያቱም ከገነት የሚያስወጣችሁ ማን ነው ብሎታል? ሴጣን ነው ብሎታል። አደም ደግሞ ያስወጣኝ አላህ ነው ካለ which አላህ ራሱ ጥያቄ ምልክት ውስጥ ይሆናል። ወይም ሴጣን ነው አላህ ወይም ሴጣን ነው ወይንም ሴጣን አላህ ይሆናል ማለት ነው። ሁለቱ አንድ አካል ሊሆኑ ስለማይችሉ ወይንም ወደ አንድ ማለት ነው። እሺ እፎይ ጥሩ ፖይንት አንስተሃል። ነገር ግን ወተን ቀርተናል ወይ ነው ዋናው ፖይንት። እኔ ወተን ቀርተናል አልቀረም አይደለም። አሁን አራስ ያመጣው ሎጂክ ነው ቆማ አስኬደ ኖ ትክክል ነው ብለሃል እያልኩ አይደለም። ግን ኦሬዲ እኔ ቅድም መጀመሪያ ጀምር እየተናገርኩ የነበረው ነገር ምንድነው ወተን ቀርተናል እንዲያልክ እሺ ሊድለ ያንኛው አርጉመንት አስኬደም አላህን ሴጣን የሚያደርግብህ ነው። ነገር ግን እንበልና ወተን ቀርተናል እንደሚል ጥያቄ ጠየቅ እና ገነት ውስጥ ነው አሁን ያለው እገባለሁ ትእዛዛቱን ጠብቄ እስከ ቀጠልኩ ድረስ እንደምገባ ደግሞ መልሶ ኮቬናንት ቃል ኪዳን ሰጥቶኛል። ያንን ቃል ኪዳን ጠብቄ መልሼ መግባት እችላለሁ። በቃ መልካም። ስለዚህ እኛም እያልን ያለነው ይሄንን ነው። ትገባለህ አትገባም የሚል ጥያቄ ሳይሆን አዳም ወደ ገነት ውስጥ ይገባል ይገብቶ ሊሆን ይችላል እንደ እስልምናው ገብቷል። ያ ማለት ግን ከገነት ተባረረ ወጥቷል። አንተም በገነት ውስጥ ወጥተሃል። ነገር ግን ትገባለህ። ኦኬ ልገባ ትችላለህ። እንወጣ ግን ምክንያቱም የአዳም መውጣት ነው። ሲጀመር እኮ አልገባሁም እኔ አደምና ሐዋ ብቻ ናቸው ሰው ልጅ እኮ እያልኩህ እኮ ነው። እኛም እያልን ያለ ነው ምንድነው እሱ ገነት ውስጥ መጀመሪያው ነው ያልገባህበት ምክንያት በአዳም ምክንያት ነው አለ አለቀ እኮ ኖ በአዳም ምክንያት ሳይሆን ያልገባሁት አልኩኝ እኔ ደግሞ ገብተሃል እኮ መቼ ወጣን እኛስ? አንተ ገነት ውስጥ ያልገባህበት ምክንያት አንተ ገነት ውስጥ ያለው መግባት ምክንያት አዳም ገነት ውስጥ አለመኖሩ ገነትን አስጠብቆ አለመቀጠሉ ነው። ምድር ላይ ስለወለደ አንተ ምድራዊ ትሆናለህ። እሱ ልጅ እንደመሆነ መጠን ከገነት ውጭ ነው የምትሆነው። እነኛ ሁሉ መከራዎች ልብ በል አዳም ይደርስበታል ተብሎ የተነገሩት በሞላ አንተ ላይ ይደርሱብሃል። ወደ ገነት ልገባ ትችላለህ። አዎ ትገባለህ እንደ እስልምና አስተምሮ። ነገር ግን አዳም ላይ የተነገሩት ጥፋቶች በሙሉ ይደርስብሃል የተባለው አንተ ላይ ይደርስብሃል። ምክንያቱም ከገነት ወጣሃልና አዳም ስለወጣ አዳም ላይ ያሉት ነገሮች አንተም ላይ ደርሰዋል ነው ከገነት ውጭ ስለተወለድክ። ስለዚህ ከገነት ውጭ ስለተወለድኩ ወይም ምድር ላይ ስላለሁ ብቻ ነው እንጂ በአዳም ምክንያት አይደለም ነው እኔም እያልኩ ያለሁት እኮ።
በአደም ከገነት መውጣት ምክንያት ሳይሆን እነዚህ ሁሉ ፍዳዎች እየደረሱብኝ ያለው ይሄ ከጅምሩ ዱንያ የሚባለው ዓለም ይሄ ይቺ ዓለም ላንድ ኦፍ ፐርፌክሽን የፍጹማዊ ዓለም ስላልሆነች ኔቸሯ በራሱ የፍዳ ኔቸር ስላላት በዛ ምክንያት ነው ይሄ ፍዳ እየደረሰብኝ ያለው እንጂ ከአደም ጋር ምንም ነገር የለም። እነኚህ ሁሉ ፍዳዎች ደግሞ እንዲያገኙህ ምክንያት የሆነብህ ምክንያቱ አዳም ወደ ምድር ስለመጣ ነው። ገነት ውስጥ ቢሆን ኖሮ አንተን ይሄን አይነካህም። አዳም ምድር ላይ በመምጣቱ እነኚህ ሁሉ ኢምፐርፌክሽን የሆነ ዓለም ውስጥ ገባ። በአንተው ሎጂክ መሰረት ያ ኢምፐርፌክሽን ዓለም ውስጥ አንተ መገኘት አያቴ አባቴን ባይወልደው ኑሮ እኔ ዛሬ አልኖርም ነበር አይነት ሎጂክ እኮ ነው እያወራን ያለ ነው። አሁን ቆይ ኢምፐርፌክሽን ዓለም ውስጥ አደም በመግባቱ ምክንያት ኢምፐርፌክሽን ውስጥ የገባው አደም በጥፋቱ ነው። አንተ ግን የገባኸው በጥፋት አይደለም። ልብ በል። ወደዛ ወደ ኢምፐርፌክሽን ዓለም ውስጥ የገባው አደም በጥፋቱ ነው። እዛ ኢምፐርፌክሽን የሆነ ዓለም ውስጥ ሲገባ ግን ይቅርታ እፎይ እዚህ ጋር አደም ራሱ በጥፋቱ ምክንያት አይደለም ወደዚች ኢምፐርፌክት ወደ ሆነች ወርልድ የመጣው። ከጅምሩ ገና የሰው ልጅን ለመፍጠር ሲያስብ ኦኬ በጥፋቱ አይደለም ብሏል። ወደ ቁርአኑ መልሰኝ። ወደ ቁርአኑ ልመለስ። ኢኒ ጃኢሉን ፊል አርዲ ኸሊፈተን ይላል። ገና ከአደምን ከመፍጠሩ በፊት ማለት ነው። ቆይ ስለዚህ አላህ ድራማ እየሰራ ነው ወደሚል ይወስድብሃል። ተጠንቀቅ። አልንም ይላል አደም ወይ እየው አልንም አደም ወይ ይህ ለአንተም ለሚስትም በእርግጥ ጠላት ነው አለው። ጠላት የተባለው ሰይጣን ነው አይደለ? ለአዳምና ለሔዋን ጠላት ነው የተባለው። ያነሳኸውን ጥያቄ መጀመሪያ እንድመልስ እድል አልሰጠኸኝም። ኖ ቆይ ከገነት በጥፋቱ ምክንያት አይደለም። አደም በጥፋቱ ምክንያት ላሳየህ እኮ ነው። በጥፋቱ ምክንያት አይደለም ከገነት የወጣው አልከኝ። ላሳየህ ነዋ በጥፋቱ ምክንያት እንደሆነ። ስለዚህ አለ ከገነት አያውጣችሁ ትለፋላችሁና አለ። ከገነት የሚያወጣቸው ሰይጣን ነው አይደለም? ከገነት የማውጣቱ ሂደት ላይ የሰይጣን አስተዋጽኦ እንዳለ ግልጽ ነው። ነገር ግን በምን አይነት ሁኔታ ነው ከገነት ሲጀመር ምድር ላይ እንዲኖሩ አድርጎ ነው የፈጠራቸው አይደል? ሐሳቤን እያስጨረስከኝ አይደለም። ኮንቨርሴሽን ተረጋግቼ ነው። ስለዚህ ከገነት አያውጣችሁ ትለፋላችሁና ማለቱ ምን ማለት እንደሆነ ተርጉመው። ይሄን ትእዛዙን ከተላለፋችሁ ከገነት ትወጣላችሁ ነው የሚያስወጣ። በትእዛዙን በመተላለፍ ሂደት ውስጥ ደግሞ ሰይጣን ስለሆነ ወደ ትእዛዝ መተላለፍ የሚያመጣችሁ እሱ ተጠንቀቁ ነው። ቴንኪው። ስለዚህ ምን ማለት መሰለ፣ ሰይጣን ታሳሳታቸው አዳምና ሔዋንን ከገነት ይወጣሉ ነው። ሰይጣን የሚያሳስታቸው ከሆነ ከገነት ይወጣሉ። ስለዚህ ከገነት እንዲወጡ ምክንያት ማን ይሆናቸዋል? ለአዳምና ለሔዋን ምክንያት ማን ይሆናል? ሰይጣን ይሆናል ነው። ይህንን ደግሞ አስወጥቶ ላሳይ ይችላል። እዚሁ ክፍል ላይ ሰይጣን እንዳስወጣቸው ላሳይ ይችላል። የመጀመሪያው አርጉመንት ግን ምንድነው? እንዳያስወጣችሁ ተጠንቀቁ ነው። አንተ ግን በጥፋታችሁ አይደለም የሚወጡት ትለኛለህ። እዚህ ጋር እያለ ያለው ደግሞ የምታጠፉ ከሆነ ሰይጣን ከገነት ያስወጣችኋል። ለዚህ ደግሞ ማስረጃ ላቅርብ። እሺ ለዚህ ማስረጃ ጨርስ። ይሄን ክፍል ጨርስ። ጨረስን እኮ እሱ ይሄንን ማለት ከጀነት የማስወጣቱ ሂደት ላይ የሰይጣንም ድርሻ እንዳለ በዚህ ቁርአን አንቀጽ በ117ቱ መገንዘብ እንችላለን። አዎ ስለዚህ ከገነት ያስወጣቸው ሰይጣን ነው። ስለዚህ ከገነት እንዲወጡ ጥፋት ካጠፉ ከገነት ይወጣሉ። ያ ደግሞ የሰይጣን ሚና ነው ማለት ነው። አዎ እሱን እኮ ተቀበልኩ። ግን ከጅምሩ ጨረስን እኮ በቃ ጨረስን። ኖ አልጨረስንም። አሁን ይሄ ዩኒላተራል አረከዋ። አሁን ያንተን ብቻ ተናግረህ የኔን እንዳይሰማ የማድረግ አዝማሚያ ነው አሁን እያየሁ ያለሁት ማለት ነው። ምክንያቱም ማስረጃዬን ላቅርብ። ከዛ በኋላ ፍርዱን ለተመልካች ጊዜ ነው አዳም እየገባ እየወጣው እያልከኝ ነው። ሌላም የወጣበትና የገባበት አለ እያልከኝ ነው። ገና ከጅምሩ የሰው ልጅን ሊፈጥር ሲል ምድር ላይ ምትክል አደርገው ነው ብሎ ነው ለመላእክቶች ራሱ ሲናገር የነበረው። ዛት ሚንስ ከጅምሩ ገነት ውስጥ ያችን በለስ ቢበላም ባይበላም ምድር ላይ መጥቶ ነዋሪ እንደሚሆን ኦልሬዲ
ለመላእክቶቹ ኢቭን ምስክር ሶስተኛ ወገን ራሱ ካላህ ውጪ ሶስተኛ ወገን መላእክቶቹ ምንም ችግር የለውም እኮ ቆይ እሱ እኮ ምንም ችግር የለውም። ወደ ምድር ከመጣማ ያ ምትክ ይሆነዋል እኮ ምንም ችግር የለውም። በቃ አለቀኩስ እኮ ገና ከመብላቱ በፊት ነበር ይሄንን የተናገረው አላህ አደም ያችን ዕፀ በለስ ከመብላቱ በፊት ነው። ገባ ትውልድ እኮ ይቀጥላል እኮ በቃ ምትክ እኮ ይቀጥላል። ትውልድ ይቀጥላል እኮ ምትክነት ይቀጥላል። ምንም ችግር የለውም። ነገር ግን እኔ እየጠየኩ ያለሁት ምንድነው እሱ ከገነት ለመውጣቱ ምክንያቱ ምንድነው ነው? እንትን ነው እኮ ይሄ እኮ ምንድነው ሰከንድ ወርልድ ዋር ነው ፈርስት ወርልድ ዋር ላይ ኢሚዲየት ኮዝ እና የቅርብ ምክንያትና ትሪገሪንግ ኮዝ እና ኢሚዲየት ኮዝ አለ። የፍራንሲስ ፈርዲናንድ መገደል የመጨረሻዋ ኢሚዲየት ኮዝዋ ነበረች ለወርልድ ዋሩ መነሻ አይደል? ነገር ግን በዚህኛውም ሂደት ስንመጣ ኢሚዲየት ኮዙ እንዳልከው የሰይጣን ማሳሳትና ያችን ዕፀ በለስ መብላታቸው ነው ወደ ምድር ለመምጣታቸው። ነገር ግን ኦልሬዲ ይታወቅ ነበር ከመብላታቸውም በፊት ኢቭን ለመላእክቶች ተናግሯል አላህ ወደ ምድር እንደሚያመጣን ማለት ነው። ከጅምሩ አደም ያችን ምክንያት ሳይገልጽ ወደ ምድር ላይ ነዋሪ ተተኪ አድርጎ እንደሚያመጣቸው ገልጾልናል። ስለዚህ ምን እያልከኝ ነው አንተ መሰለ? ባይበሉም ያመጣቸው ከገነት ያባረራቸው ነበር እያልከኝ ነው? አዎ ሲጀመር ገነት ሊኖሩ አይደለም አይተፈጠሩ ገነት ስለዚህ ድራማ እየሰራ ነበር አላህ ማለት ነው። ምክንያቱም እንደዛ ብለህ መውሰድ ትችላለህ። ልክ ነው አንተ እንዳልከው ነው። ለምን መሰለህ አንተ የምታመጣው የለው ምድር መጥተው ከሚራቡትን ታሪክ ነው የምታመጣው። አውቀዋለሁ ተፍሲራቶቹን ቼክ አድርጋቸው። ነገር ግን ምን መሰለህ እኔ እያልኩ ያለሁት አንተ እንዳልከው ከሆነ ይህንን ጥፋት ባያጠፉም አላህ ከገነት ያባረራቸዋል የምትለኝ ከሆነ ስለዚህ አትጠሙም አትራቡም በእርሷ ተቀመጡ ብሎ ያላቸው ውሸቱን ነበር ማለት ነው። አልገባኝም። አሁን ትሰማለህ ግን አልገባኝም። አሁን ያነሳው ፖይንት ይብቃን በቃ ለዛሬ አይሻልም? ሰዓቱም እየሄደ ነው። ኦኬ እሺ ባይዘዌ አመሰግናለሁ። ለዘብ ብለሃል። በዚህ መልኩ ብንወያይ ሁላችንም የየራሳችንን ሼር መደራረግ እንችላለን እና እኛ ምን እናምናለን መሰለህ ሲራጅ እኛ ምን እናምናለን መሰለህ በዚህ ጉዳይ ላይ እኛ ምን እናምናለን መሰለህ አዳምና ሔዋን አትብሉ የተባሉትን በልተዋል። የኛ አስተምሮ ይሰማል? አዎ ይሰማል። እንዳበሉ ከበላችሁ የሞት ሞት ትሞታላችሁ ተብሎ ተነግሯቸው ነበረ። ሰይጣን አሳሳታቸው፣ በሉ። በመብላታቸው ምክንያት ኃጢአቱ ልብ በል ኃጢአቱ እኛን ደረሰብን ብለን አናምንም። እኛም እነሱ የበሉት ያ ጥፋቱ እኛ እንጠየቅበታለን ብለን አናምንም። ነገር ግን አዳምና ሔዋን በመብላታቸው ምክንያት የመጣባቸው መከራ አለ። መልፋት፣ መጣር፣ መጋር፣ ከገነት መባረር እና መድከም፣ ይሄ ራቁትነት እነኚህ ደረሰባቸው። እነኚህ ደግሞ እኛ የአዳም ልጆች እንደመሆናችን እነኛ ነገሮች ደርሰውብናል። የጸጋ መራቆቱ ገጥሞናል፣ ድክመቱ ደርሶብናል ብለን እናምናለን እኛ። ነገር ግን ኃጢአቱ ልብ በል ያቺ አትብሉ የተባሉትን በመብላታቸው እኛ እንጠየቅበትም። የሚጠየቁት እነሱ ናቸው። ለዛ ይቅርታ ጠይቀውበታል። ነገር ግን ባይጠይቁ እንኳን ይቅርታ እኛ እንጠየቅም በዛ። ነገር ግን እነሱ ከገነት ውጭ ስለወለዱን እኛ ገነት ውስጥ አልተገኘንም። እነሱ የሚለፉ ሆነዋል፣ እንዲለፉ ተነግሯቸዋል። እኛም እንለፋለን የነሱ ልጆች። ምክንያቱም ከገነት ውጭ ሲወልደን አዳም እና ሔዋን በእነሱ አምሳል ነው የወለዱን። ልጆቻቸው እንደመሆናችን መጠን የእነሱን ባህሪ ይዘን ነው የምንወለደው። ከዛ በኋላ ይሄ ምድር ደግሞ መልፋት፣ መጣር ምናምን ነገሮች ድካም፣ ልብሳችንን አውልቀን አንሄድም። በቃ ልንሄድ አንችልም። ምን መተፋፈሩ ደርሶብናል ብለን እናምናለን። የኛ አስተምሮ ለዛ ነው። የኃጢአት ውርስ የሚባለው እኔ እስከዛሬ ያልገባኝ ነገር ነበር ማለት ነው። የኃጢአት ውርስ የሚባለው ኮንሴፕት የለም ነው አሁን እያልከኝ ያለው በክርስትናው ውሳቤ? የለም አናምንም። እንደዛ ኃጢአት ይወረሳል ብለን አናምንም። ሕዝቅኤል ምዕራፍ 18 ቁጥር 4 እና 20 ላይ ብታነበው ለምሳሌ ልጅ የአባቱን ኃጢአት አይወርስም ይላል። ኃጢአት የምትሰራ ነፍስ ራሷ ትሞታለች፣ ራሷ ትጠየቃለች እንጂ
ልጅ በአባቱ ኃጢአት አይጠየቅም፣ አባትም በልጁ ኃጢአት አይጠየቅም ይላል። አንዱ የአንዱን ኃጢአት አይሸከምም። የጻድቁ ጻድቅ በራሱ ላይ ነው፣ የኃጢአቱም ኃጢአት በራሱ ላይ ነው ይላል። አንዱ በአንዱ አይጠየቅበትም በኃጢአት። ነገር ግን ቅድም እንዳልኩ አባት ባለጸጋ ነበረ። ነገር ግን ያንን ጸጋን ሲገፈፍ አንተ በሱ ወንጀል አትጠየቅም። ነገር ግን አባት ለአንተ ማስተላለፍ የነበረበትን ያንን ጸጋ ማስተላለፍ አልቻለም። አባት ደካማ በመሆኑ አንተ እንድለፋ ሆነሃል። እሱ ሀብታም የነበረው ወንጀል ስለሰራና ሀብቱን ስላጣ አንተ ምን ትሆናለህ? ምጥር ምግር ምለፋ ትሆናለህ ማለት ነው። ያ ነገር ደርሶብናል ብለን ነው የምናምነው እኛ። ኦኬ ኤኒዌይስ ቴንኪው፣ አመሰግናለሁ። ደህና ደሩ። እሺ ባይ። አይሰም ሐሰን ቃሉ ክርስቲያን ቀጥሉ። እንኳን ደህና መጣ። እንኳን ደህና ቆየኝ። ቅድም አሁን የገባሁትና ስታወራ ሰምቼ ነበር። እኔ ጋር የገባ ሰው አይታየኝም ኔትወርክ። እሺ ማለት ኃጢአት አይወረስም ላልከው ነው። እሺ ዘዳግም 23 ክፈት እስቲ። እሺ ክፈቱ አንተ። ዘዳግም 23 ቁጥር ስንት? እኔ አልችልበትም፣ ፎሎ የለኝም ማለት። ቁጥር ስንት? 23 አንድ እንዳትል መቼም። ቁጥር ስንት? ቁጥር 23 እየተወራ ያለው ሌላ። ኧረ ምን ጉድ ናችሁ? እኛ የጠየቅነ ምንድን ነው እሱ? እሺ ምን ይላል ክፍሉ? ክፍሉ ምን ይላል መሰለ? ማለት ያለ ጋብቻ የተወለደ ልጅ እስከ 10 ዘር ድረስ ቤተክርስቲያን አይግባ ይላል። ኃጢአት ይወረሳል ማለት ነው። እንደው እንበልና ቤተክርስቲያን አይግባ ቢል ኃጢአት መወረስ ነው እንዴ? እና ለምን እሱ ባልሰራ ወንጀል ለምን አይገባም? እስከ 10 ዘር ድረስ እንዳይገቡ ይላል አይደለ? ኦኬ ለዚህ መልስ ጥያቄ ስለሆነብኝ ነው። መልስ ስጠኝና በቃ ወርዳለሁ። ሌላ ልከራከር አይደለም። እፎይ መልካም። ግን ይህንን ጥያቄ አንተ ላይ አፕላይ ባደርገው እንዴት እንደምመልስ በዛው ማወቅ ፈልጋለሁ። ዲቃላን እንዳትታዘዝ። እኔ ለማወቅ ለመጠየቅ ነው የመጣሁት ነው ያልኩህ አይደለ? እፎይ መልስ ስጠኝ፣ ወርዳለሁ። በቃ ይሄን ብቻ ነው ያልኩህ። መልካም። ዲቃላን እንዳትታዘዘው የሚለውን በዛው እንድታስብበት ነው ማለት። አላህ ለምን እንደዛ እንዳለ የኛ ምን መሰለህ? አሁን አንተ ለምን ወደ ስድብ ትሄዳለህ? መልሱን ስጠኝ ልውረድ። እፎይ ለምን ጠየቀኝ እኮ እያስመሰልከው ነው። እሺ አዳምጠሽ። አዎ እንደዛ ነው። እሺ በማህበር ውስጥ እንደዚህ አይነት ቦታ ላይ ወደ እግዚአብሔር እንትን ጉባኤ ሲገባ ቁጥር አለ። እስራኤሎች ዘራቸው ይቆጠራል። ያ ዘራቸው ደግሞ ዲቃላ ከሆነ አባቱ ማን እንደሆነ አይታወቅም ማለት ነው። ስለዚህ ዘር ለመቁጠር ወይንም በክህነት ላይ ያንን ለማስተላለፍ አባቱ ማታውቅ ከሆነ እንዴት ብለህ ነው የምቆጥረው? ጋነም ይገባል ነው የሚለው ክፍሉ። ክፍሉ ለምን አታነበውም? ክፍሉ ገብቷል አይደል? ጋነም ይገባል ነው ዲቃላ ጋነም ይገባል። ጋነም ይገባል ሳይሆን ቤተክርስቲያን እንዳይገባ ይላል። ቤተክርስቲያን አይደለም፣ ቤተክርስቲያን አይደለም። አትዋሽ። ቤተ ምንድን ነው? ብቻ አንብበው። እሺ ክፈተው እስቲ እንየው። ቤተክርስቲያን ሌላ አይችልም። እሺ እንየው። ዲቃላ ይሄ ነው። ዲቃላ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ እያለ ይቀጥላል። በኋላ ምን ብሎ ስለ ጉባኤ ነው የሚነግረው? ያ ጉባኤ ደግሞ ወደ እግዚአብሔር ጉባኤ ሳይሆን ወደ እግዚአብሔር ጉባኤ ነው እኮ። አዳምጣ። እነኛ በጉባኤው ላይ ደግሞ ያንን አገልግሎት ለምሳሌ በክህነትም ከሆነ አስቀድሞ ይሄ ዘዳግም ላይ ነው የጠቀስከው። አይ ቲንክ ዘውልቅ ላይ አስቀድሞ ስርዓቱን ተሰጥቶታል ለአሮን። ምን አይነት በጉባኤው ላይ እንዴት ማን መቅረብ እንዳለበት እንዴት መሆን እንዳለባቸው ተቀምጧል ማለት ነው። ይህንኛው ግን ዲቃላ ከሆነ ዘር አረግ እንኳን ልቁጠር ብትል ከማን ነው የምቆጥረው? አባቱ ማን ብለህ ነው የምመዘግበው? አባቱ ማይታወቅ ከሆነ እኮ አባት ዲቃላ ሆነ እንጂ እኮ አባት አይታወቅም ሳይሆን ዲቃላ ማለት እኮ ያለ ጋብቻ የተወለደ ልጅ ብቻ ነው እንጂ አባቱ አይታወቅም ማለት ነው። አባቱ ማን ነው የሚሆነው? እሺ ቀጥል። አንድ ጊዜ አክቹዋሊ እዚህ ጋር ይሄ ቃል በመጽሐፍ ቅዱስ ላይ
ዘካርያስ 9:6 ላይም አለና ምንድነው ይሄ ዲቃላ የሚለው ቃል የሚያመለክተው በዛው በህዝበ እስራኤል መካከል ያለ ጋብቻ የተወለዱ ልጆችን የሚያመላክት ቃል አይደለም። ከሌላ ከጣዖት አምላኪያን ቤተሰብና ከአንድ ከእስራኤላዊ ቤተሰብ የተወለደን ህፃን ልጅ የሚያመለክት ቃል ነው ይሄ ቃል ማለት ነው። ኮንኮርዳንሱንም ኢቭን ማየት እንችላለን የቃሉን ትርጉም ማለት ነው። ይሄ ባስታርድ ነው የሚለው ኤጁሽ ፋዘር ኤንድ ሄንትን ማዘር ኦር ባስታርድ ከጣዖት አምላኪ ሰውና ከዛ ደግሞ ከእስራኤላዊ ሰው የተወለደ ሲሆን ነው እንጂ እርስ በራሳቸው ከዛው ከእስራኤላውያን መካከል በመካከላቸው ያለ ትዳር ምናምን የተወለደ ልጅን አያመለክትም። እንግዲህ ይሄም ቃል እንዳልኩ በመጽሐፍ ቅዱስ ላይ ትንቢተ ዘካርያስ ምዕራፍ 9 ቁጥር 6 ላይም አለ። ባጭሩ ምንድነው ይሄ ቃል የገባው የተደባለቀ ህዝብን ለማመልከት የገባ ቃል ነው። ስለዚህ ቃሉ በመጽሐፍ ቅዱስ ውስጥ ጥቅም ላይ የዋለው ከሁለት ወገን ማለትም ከእስራኤላዊና ከአሕዛብ ወገን የተደባለቀን ሰው ለማመልከት የገባ ቃል ነው። ባጭሩ ምንድነው ይህ ጥቅስ ፕሮቴክቲቭ ህግ ነው፣ ወይም ደግሞ ህዝበ እስራኤላውያን ከባዕድ ጋር እንዳይቀላቀሉና ህልውናቸው እንዳይከስም ለመከላከል የተሰጠ ፕሮቴክቲቭ ህግ ነው እንጂ ከህጋዊ ጋብቻ ውጪ የተወለዱ ሰዎችን ለመጨቆን ታስቦ የተሰጠ አይደለም። ያው ይታወቃል ህዝበ እስራኤል በእግዚአብሔር የተመረጠ ህዝብ በመሆኑ ከአሕዛብ ጋር ተደባልቆ ህዝቡናው እንዲጠፋና የአሕዛብ መንገድ እንዲማር እግዚአብሔር አይፈቅድም። ስለዚህ እንዲህ ያለ ጠበቅ ያለ ትእዛዛትንም እግዚአብሔር አስቀድሞ ስለሰጠ ማለት ነው። ለምን መሲሁ አስቀድሞ እንዲህ የተነገረለት ከነዚህ ይመጣል ተብሎ ስለተነገረ ማለት ነው። ከዛ አንፃር ህጉ ፕሮቴክቲቭ ህግ ሆኖ ለእስራኤላውያን ተሰጥቷል። ይሄ ነው ጥያቄ የነበረው። እስቲ አሁን እዚህ ኮሜንት ላይ የገባው ገባኝ ይበል። እኔ አሁን ምንም ነገር ብዙ ነገር አውርተሃል። እኔ እንጃ ብቻ። እሺ በቃ ችግር የለውም። ያልገባህ ምን ነው? ካወራሁት ውስጥ ያልገባህ ምኑ ነው? ቀላል ነገር ይስብ ዝም ብለህ እሺ፣ አመሰግናለሁ። ተናገር። አሁን ኮሜንት ላይ ሁሉም ገብቷቸዋል። ምኑን አልገባ ማለት አመሰግናለሁ ከማለት በፊት ምንም የተመለሰልኝ ነገር የለም። ጥያቄ ይሄ ማለት ሌላ ነው ምናምን ያለ ማስረጃ ነው ያወራው። ምንም እኮ ዲቃላው ወደ ምንድን ነው አይግባ ያለው? ወደ እግዚአብሔር ጉባኤ አይግባ ይላል። ስለዚህ ዲቃላው ወደ አይግባ ተብሎ የተነገረው እኮ የእናንተ ጉባኤ ተባለው መንግስተ ሰማያት ነው አትግባ ይለዋል። መንግስተ ሰማያት ወደ እግዚአብሔር ጉባኤ ካልገባ ታዲያ ምኑን ጉባኤውስ ምንድነው የሚደረገው? ምንድነው የሚደረገው ጉባኤው ላይ? ሌላው ለምን ይገባል? እሱ የማይገባ ከሆነሽ ጥቅም ከሌለው በጉባኤው ላይ ምንድነው የሚደረገው? በጉባኤው ላይ ምንድነው የሚደረገው እኮ እንደዛ እያልክ ነው ማስረዳት ያለብህ። አስረዳና እንኳን አስረዳኝ እንጂ ተመሞገት በፊት ለምን ጥያቄን በጥያቄ ትመልሳለህ? ያ አስቀድሜ ምን ብያለሁ መሰለህ? በዚህ በጉባኤው ላይ የሚገቡት የተመረጡ ከአሮን ወገን የነበሩ ተነግረዋል፣ በምን አይነት ሁኔታ መቅረብ እንዳለባቸው። እንደገናም ደግሞ ለእግዚአብሔር መስዋዕት ሲያቀርቡ ማን ማን እንደሆኑ አስቀድሞ ተሰጥቷል ህጉ። ከዚህ ውጭ ያሉት ግን በዝሙት የመጡ ወይንም ደግሞ ዘራቸው ማይታወቅ ከሆነ ምንድነው እሱ ለጉባኤው ራሱ እንቅፋት ይሆናሉ ማለት ነው። ሌላ ሐሜት ያመጣል። አንድም እከሌ ከዝሙት ነው የመጣውና ከሱ እንዴት ነው እሱ መገለገለው የሚለውም ሌላ ችግር ያመጣል። ተገልጋዩ ምክንያት ያገኛል ማለት ነው። ላለመገልገል ምክንያት ያመጣል። አንድም ሁለተኛም ክርስቶስ ቅድም እንዳለ ከዛ በዚህ በዘር ሐረግ ውስጥ ተቆጥሮ ነው የሚመጣው። ስለዚህ ከዲቃላው ካልታወቀ ዘር ወይንም ደግሞ ከአማሌቃውያን ወይንም ደግሞ ሰምቲንግ ከነዛ አካላት የተደባለቀ ከጣዖታውያን የመጣ አካል መሆን የለበትም የእግዚአብሔርን መስዋዕት ለማቅረብ ወይንም ደግሞ በዛ ጉባኤ ውስጥ የሚሳተፈው ማለት ነው። ይሄ ጉባኤው ላይ ቢሳተፈው ባይዘ ለአገልግሎቶቹ ይከለከላሉ እንጂ ምግቡን እንዲበሉ ሁሉ ይፈቀድላቸዋል። መብላት መገልገል ይችላሉ። ለማገልገል ደግሞ ይከለከላሉ። አሳየን። እሺ አይ ቲንክ ዘውልቅ ስንት ላይ ነው? ሜቢ ቼክ ማድረግ እችላለሁ። እሺ አንድ ቼክ አድርግልኝ። ዲቃላ መብላት እና መጠቀም ይችላል የሚለውን አሳየን።
ኦኬ አይ ቲንክ ዘሌዋውያን 21 ነው ወይ 21 እሺ ክፈቶሽ ካለ ኦኬ እሺ ሌላም ከሆነ ወይ እሺ ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ያቀርብ ዘንድ አይቅረብ፣ ነውረኛ ነው። የአምላኩን እንጀራ ያቀርብ ዘንድ አይቅረብ፣ የቅዱሳኑና የቅዱስ ቅዱሳኑን የአምላኩን እንጀራ ይብላ። ስለዚህ እንደዚህ አይነት ነውረኛ ነው እንጂ ዲቃላ አይልም ጓደኛዬ። አዎ እናት እነዛ አካላት ምን ሰርተው ነው እንደዛ የሆኑት የተከለከሉት? ነውር ሰርተው አይደለም። በዚህ እንኳን ብትመጣ አይ እኔ እኮ አሁን ያልኩት ስለ ዲቃላው ነው እንጂ ስለ ነውር የሰራው አይደለም እኮ አባ። ያ እነኛ እንደዛ ተብሎ የተነገረባቸው ምንድነው? እሱ ከአገልግሎት አንጻር ነው አይደለ? ስለዚህ እንዳያገለግሉ ዘዳግም ማለት የተደገመ ሕግ ማለት ነው። ወደ ጉባኤው ላይ ቀርቦ እነኝን የሚያቀርብ ከሆነ እነኝ ነውሮች አሉበት፣ ነውረኛ፣ ጀንደረባ፣ እንደዚህ የሆኑ የተነገረበት ምንድነው? እሱ አስቀድሞ ከቁጥር ስንት ላይ ነው ማቅረብ እንዳለበት ሙሴንም እንደዚህ ለልጆች ለእስራኤል ልጆች ሁሉ ንገራቸው ብሎ ይነግረዋል። ለአሮን ምን አይነት ማቅረብ እንዳለባቸው እነማን ማቅረብ እንዳለባቸው ማለት ነው። ምክንያቱም እንቅፋት እንዳይሆኑ ነው። ይህንን ሲያቀርቡ ለሚገለገለው አካል እንቅፋት መሆን የለባቸውም። አንድም ምክንያት ማጣት አለበት። እስከ 10 ድረስ ያለው ነው አሁን እንቅፋት የሚሆነው ለማገልገል እስከ 10 ዘር ድረስ። ምክንያቱም ዘር ሐረግ ሲቆጠር የማን ነው በማን ነው የሚመጣው የሚለው መታወቅ አለባት። እነኚህ አካላት ምንድናቸው? በዙሪያቸው ያሉ ለበላም ለሞሎክ የሚሰዉ ናቸው። ልጆቻቸውን እየሰዉ እንደገና ደግሞ እስራኤሎች ከግብፅ ሲወጡ አልቀበል ብለው የእግዚአብሔርን ሕዝብ አልቀበልም ለጣዖት እንሰዋለን ያሉ ነው። እግዚአብሔር አስቀድሞ ከነኚህ ጋር አይደለም መውለድ መጋባትን ከልክሏል። በነገራችን ላይ እንዳትጋቡ ብሎ ከልክሏቸዋል በለ ማለት ነው። ከነኚህ አካላት ጋር እንዳትጋቡ ብሎ ከከለከለ ሕግ ከመሰረተ ከነኚህ ጋር ዲቃላ ዘመተ እነኛ ማገልገል አይችሉም። ጥብቅ የሆነ ሕግ ነው። ምክንያቱም የተመረጡ ናቸው እስራኤሎች። ልብ በል የተመረጡ ዘሮች ናቸው። እነኛ የተመረጡት ደግሞ ከነኛ ጋር እንዳይጋቡ እንኳን ከልክሏቸዋል። ምክንያቱም እነኛ ልጆቻቸው የሚሰዉ ለበዓል ለሞለክ ራሳቸውን እያረዱ በዝሙት የረከሱ ናቸው። ራሳቸውን በዝሙት ያረከሱ ጣዖታቸው የሚያመልኩ። በተመሳሳይ ደግሞ ወደ ጉባኤው የሚመጡ ከሆነ ይሄ ችግር ነው። ስለዚህ እንደዚህ አይነት ክልከላ ተከልክሏል። የሚመለሱ ከሆነ ተቀባይነት ይኖራቸዋል። ማይመለሱ ከሆነ ዲቃላ ሲል ምንድነው እሱ በዚህ ኮንዲሽን ውስጥ ያሉት ተቀባይነት የላቸውም። ሜቢ ስለ ሞሎክ ስለ አማሌቃውያን ታውቃለህ ብዬ አስባለሁኝ። በዙሪያቸው ያሉትን እስራኤላውያን ዲቃላ ሊወልዱባቸው የሚችሉት እነማን እንደሆኑ ታውቃቸዋለህ ብዬ አስባለሁ። ክህነት ደግሞ በአሮን በኩል ነው። ከነኛ ውጭ ያሉት አልተፈቀደላቸውም። ምክንያቱም ክርስቶስ ከዛ ስለሚመጣ አብርሃም ደግሞ ተነግሮለታል። ዘፍጥረት ምዕራፍ 12 ላይ እንደምታውቀው ዘርህን ባርካለሁ በአንተ ተብሎ ተነግሯል። ዘሩ መቀጠል አለበት እንጂ ሌላ ዘር መጥቶ በሌላ ዘር አይደለም አብርሃም የሚባረከው፣ በእርሱ ዘር ነው የሚባረከው። ክህነት ደግሞ በአሮን በኩል ተነግሮታል ማን ማገልገል እንዳለባቸው። ስለዚህ ለአገልግሎት ወደዛ ገብተው ከሌላ ቦታ ያሉት ይህንን ጣዖት የሚሰዉ ለምሳሌ አንተ እኮ አላጠፋህም፣ አባትህ ግን ጣዖት የሚሰዋ ነው። ሕፃናትን ለጣዖቱ እያረደ የሚሰዋ ነው። አንተን የወለደ እሱ ነው። የአንተ አባት ማን ነው ሲባል ልጆችን ለጣዖት የሚያርድ የሚሰዋ ነው። እነኚህ አይቅረቡ አያገልግሉ ነው። አንተ ገሃነም ትገባለህ ግን ተብለህ አልተነገርክም። ገሃነም አገባም አንተ። ነገር ግን ካልተመለስክ በአባትህ ስራ የምትቀጥል ሆነ ገሃነም ትገባለህ። ነገር ግን የእግዚአብሔርን ይህንን መስዋዕቱን ለማቅረብ እንደዛ የምትቀጥል ከሆነ በአንተ ውስጥ ሰዎች ይሰናከላሉ። ለምን ነው የሚሰናከሉት መሰለ? የአንተ አባት እዛ ጋር ሕፃናትን እያረደ በእሳት እየጠበሰ መስዋዕት የሚያቀርብ ነው። አንተ ደግሞ እዚህ ጋር መጥተህ የእግዚአብሔርን መስዋዕት እንኩ ብሉ ብትል ሰዎች ምንድን ነው የሚያስቡት? እንዴ አባቱ እዛ ጋር ሕፃናትን እያረደ የሚሰዋ አይደለ? እኛ ደግሞ ከሱ እንዴት ነው የምንቀበለው ብለው ጭራሽ ምን ያገኛሉ? ምክንያት አግኝተው ከእግዚአብሔር እንዲሸሹ ይሆናል ማለት ነው።
እኮ አሁን ግን እዚህ ጋር ያልከኝ ራስህም ያሰብከውን አንተ በምትለው እያስረዳኸኝ ነው እንጂ መጽሐፍ ቅዱሱ አይልም እንደዛ የሚል መጽሐፍ አሁን ቅዱስ ያልከውን አሳይ። አስቀድሞ ነገርኩህ እኮ እንዳትጋባ ራሱ ከልክሎሃል አልኩህ እኮ። እንዳትጋባ ራሱ ከልክሎሃል። ከነኚህ አካላት ጋር ህብረት እንዳታደርግ አይ ቲንክ ዘዳግም ምዕራፍ 12ን ክፈተው እስኪ። ዘዳግም 12 ምዕራፍ ወደ መጨረሻ አካባቢ 34 ምናምን አካባቢ ላይ ከነኚህ ጋር ህብረት ምንም እንዳታደርግ ሁሉ ከልክሎሃል። አሁን የከፈተልህ ደግሞ ይከልክለው። እኔ እኮ ስለ ዲቃላው ነበር የጠየኩህ። አንተ እኮ ቶሎ ፋይል ቀየርክ እኮ። እሺ ምን ይላል? እግዚአብሔር ትወርሳት ዘንድ ልብ በለው። ከእስራኤል ሲያወጣቸው አልኩ እነኚህ ሰዎች እግዚአብሔርን የሚቃወሙ አካላት ናቸው። አንተ ምዕራፍ 23 ነው የጠቀስክልኛ። ወደኋላ ስንመለስ ምን ይላል? አምላክ እግዚአብሔር ትወርሳት ዘንድ እዛው ዘዳግም ላይ የምትሄድባትን አሕዛብ በፊትህ ባጠፋ ጊዜ አንተም በወረስካቸው ጊዜ አለ በምድራቸውን በተቀመጥክ ጊዜ በፊትህ ከጠፉ በኋላ እነርሱን ለመከተል ልብ በል እንዳትከተል ብሎ አዘዘው። እንዳትጠመድ ከእነሱ ጋር ህብረት አታድርግ አለው። እነዚህ አሕዛብ አማልክቶቻቸውን ያመለኩት እንዴት ነው ብሎ ጠየቀው። እንዲሁ ደግሞ እንዲህ አደርጋለሁ ብለህ ስለ አማልክቶቻቸው እንዳትጠይቅ ተጠንቀቅ አለው። እግዚአብሔር የሚጠላውን ርኩሰት ሁሉ ለአማልክቶቻቸው አድርገዋል። ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በእሳት ያቃጥሏቸዋልና አንተ ለአምላክህ ለእግዚአብሔር እንዲህ አታድርግ። ምን አታድርግ? እንደነሱ እንዳታደርግ። በዙሪያ ካሉ ሰዎች ጋር ከእነሱ ጋር ህብረት አታድርግ። እነሱ መስዋዕት የሚያቀርቡት እንዴት ነው እያለ ነው። ልጆቻቸውን መስዋዕት በማቅረብ ነው። ከነሱ ጋር እንዳትጋባ የሚልም ጥቅስ ከፈለግ እሰጥሃለሁ። ስለዚህ ከነሱ ጋር ግን ዲቃላ ከወለድክስ ልጆቻቸውን ምን በማድረግ ነው መስዋዕት የሚያቀርቡት? በማቃጠል ነው የሚያቀርቡት። እነኝን ለያቸው እያለ ነው። እነሱ እንደሆኑ የሚያሳይ መስራጃ አለ እፎይ? አንተ የምትላቸው ሰዎች እንደሆኑ ምን እንደሆኑ ዲቃላ አይሰሩት ማለት ዲቃላ ያወለዱት። መልካም። አሁን ክርስቲያን ቅድም ሲልህ ነበረ እሱ ሌላ ማስረጃ ነው ያመጣው። የዛኛው የራሱን ማስረጃ አልሰጠኝም እኮ። አሳየው ክርስቲያን ድገምና። እሺ ምን ብዬ ነበር? ከአንድ አይሁዳዊ ቤተሰብና ከአንዱ ደግሞ ከጣዖት አምላኪ ቤተሰብ የተገኘ ነው እዛ ጋር ዲቃላ የሚለው ቃል የገባው ብዬ ነግሬ ነበር እንጂ ከዛው ከእስራኤላውያን መካከል ያለ ጋር አንተ አልከኝ እንጂ አላሳየኸኝም። ምን አልክ? ይሄው ይታያል። ኤ ባስታርድ shall not enter into the congregation ይላል። ስለዚህ ዲቃላ ተብሎ የገባው ቃል እዚህ ጋር ምንድነው? ባስታርድ ነው የሚለው። ስለዚህ እዚህ ጋር ትርጉሙ ምንድነው? a born of a Jewish father and a heathen mother። ስለምን ከአይሁዳዊ ቤተሰብና ከጣዖት አምላኪ የተገኘ ባስታርድ ብሎ ይጠቅሰዋል እዚህ ጋር። ስለዚህ እዚህ ጋር ይሄ ዲቃላ ብሎ የገባው በምንድነው? ከነዛ ለሞሎክና ለነዛ ለበዓል ህፃናቶቻቸውና ልጆቻቸውን የሚሰዉ እዛ አካባቢ ላይ ያሉት እና አማሌቃውያን ነፌርዛውያን የሚባሉት ናቸው። እስራኤልና በዙሪያው ላይ የነበሩት ማለት ነው። ስለዚህ ከነዚህ መካከል የተገኘ ልጅ እዚህ ጋር ሜንሽን አድርጎ ይሄ ደግሞ ከምን አንፃር እንደሆነ ቅድም ነግሬያለሁ ወይም ደግሞልሃል። እሺ በቃ አለቀ። እሺ ያልተመለሰል ጥያቄ አለ? ቀጥል። ያልተመለሰል ካለ ቀጥል። እሺ አይ ቲንክ እንዳለ በደንብ ተመልሶልሃል ሁሉ መሰለኝ። ይሄንኑ መች አስረዳኸኝ ክርስቲያን? የአሁኑን መች ጨረስክልኝ? እዛ ጋር ዲቃላ የሚለው መጀመሪያ ሰዎች ናቸው የሚለው መች ጨረስክልኝ? እፎይ ምን ነገረህ? መጀመሪያ ምንድነው የነገረህ? እፎይ የነገረህ ምንድነው? ዘዳግም 12 ላይ አውጥቶ ዘዳግም 12 ቁጥር 26 ጀምሮ ምንድነው ያነበበልህ? እነዛ በእስራኤላውያን አካባቢ የሚገኙ ጣዖት አምላኪያን እነዚህ ሄትን የሚባሉት እና አማሌቃውያን ነፌርዛውያን የሚባሉት ምንድነው የሚያደርጉት? ህፃናቶቻቸውን ይሰዉ ነበረ። ህፃናቶቻቸው ምን ያደርጉ ነበር? ይሰዉ ነበር፣ መስዋዕት ያደርጉ ነበር። ለአማልክቶቻቸው ህፃናቶች ነበር የሚሰዉት።
እነዚህም ደግሞ እግዚአብሔር አምላክ ምን ብሎ ተናግሯቸዋል? እነሱን አማልክት በፍጹም እንዳትቀመጡ በምድራቸው በተቀመጣችሁ ጊዜ ከፊት ከጠፉ በኋላ እነርሱን ለመከተል እንዳትጠመዱ ብሎ ነግሯቸዋል። ስለዚህ እነዚህን አማልክት የሚከተሉት ደግሞ ምንድነው የሚያደርጉት? ወንዶችና ሴቶች ልጆቻቸውን ደግሞ ለአማልክቶቻቸው በሴት ያቃጥላሉ። ወንድና ሴት ልጆቻቸውን በሴት እሳት ስለሚያቃጥሉ ማለት ነው። ስለዚህ እዛ ዘዳግም 23 ላይ ራስ በደንብ ታነባዋለህ። ቆይ ላውጣልህ። እሺ አንብብ እስኪ። እሺ ያ እንግሊዝኛ ነው። አያ ጓደኛ አማርኛ ልክ አማርኛ ይሄ ምንድን ነው የሚለው? ኤቦርኖ አማርኛ ጓደኛ አማርኛ አታርግልንም ባባ? ኮንኮርዳንስ ነው። ኮንኮርዳንስ አታውቅም አባት? አላውቅም። ስትሮንግ ኮንኮርዳንስ ትርጉም መጀመሪያ የቃሉን ትርጉም ማወቅ መቻል አለብህ። እሺ ስትመጣ መጀመሪያ ቃሉ ምንድነው የሚለው ትርጉም፣ የቃሉ ትርጉም ምንድነው፣ ምንን ለማመልከት ነው፣ እነማንን ለማመልከት ነው የገባው የሚለውን ቃል ይዘህ መተህ ነው መጀመሪያ ጥያቄ መጠየቅ የምታስብ ከሆነ ማለት ነው። እሺ ለዛ ነው መጽሐፍ ቅዱስ ብቻ ዝም ብሎ እንደዚህ በደፈናው ተነቦ ተመቶ እንትን የሚልበት ስላልሆነ ማለት ነው። ስለዚህ አሁን በደንብ ተብራርቶልሃል። ይሄ ቃሉ የሚያመለክተው ከጣዖት አምላኪ ቤተሰብ የተገኘ ልጅን እዚህ ጋር ሜንሽን አድርጎ መጽሐፍ ቅዱስን አስገብቷል። ወላሂ አልሰጠኝም መልስ። በቃ ችግር የለውም። እሺ እና ክርስቲያኖች ከተመለሰላችሁ እናንተ ጎበዝ ናችሁ። በቃ እግዚአብሔር አምላክ ከእስራኤላውያን ውጭ በፍጹም እንዳይጋቡ አዟል። ለዛ እነዛ የዚህ ዲቃላዋን መልስ ነው 13 አንዴ ክፈተው ክርስቲያን 68:13 ላይ እሺ ምንድን ነው እሱ? ኳስ እያየ ነው መሰለኝ። እሺ ሃይሰን ቲክቶክ ነው ወንድሜ ነው። አላህ ዲቃላን አትታዘዝ ይላል። ምን እያለ ነው? ምን አልከኝ? አላህ ዲቃላን አትታዘዙ እያለ ነው። ምን እያለ ነው? ምን ለማለት ፈልጎ ነው እያለ ነው? ምንድነው የከፈትከው? መጽሐፍ ቅዱስ ነው እንዴ? ቁርአን። እሺ ምን ላይ? ሱረቱል ቀለም ቁጥር 13። እስቲ ከመጀመሪያው ጀምረን በቀላል ነው። ከቁጥር 1 ጀምሬ ነው ማለት ቁርአኑን ክፈትልኝ። እሺ መጀመሪያ ቁርአኑን ክፈትልኝና ለወቀው ቁርአን መሆኑን ቼክ ላድርግ። እስቲ የከፈትከው ነገር ይኸው ቀለሙን አይደል? አረብኛውን ቀለሙን አይደለም። ደስ ይላል። ሱረቱ አልቀለም ነው። ቀለሙን አይደለም ማለት የምን ቀለሙን ገብቶኛል። እባክህ እንዳልገባት ነው። እሺ አሳየኝ አረበኛውን። እስኪ አንብብ። እያነበብ ቁርአን ሲከፈት ትፈዛላችሁ። ምን ችግር አለ? አትታዘዝ እንጂ ሰውን እኮ ነው አትታዘዝ ያለው እንጂ ጀሃነም ትገባለህ አላለም። ጀነት ትገባለህ አልለየም። አሃ የቀድሞኛ ላይ ጀሃነም ትገባለህ የሚል አለ እንደ የቀድሞኛ ላይ ቤተ መንግስት አትግባ፣ መስጂድ አትግባ ይላል። እሺ በቃ ልክ እንደኛ እንደ መስጂድ ነው። በቃ ጉባኤ አይደለ? መስጂድ አላወኩም ነበር። ጉባኤ ምን እንደሆነ የጠየቁ ለዛ ነበረ። ጉባኤው ምንድነው? አንድም ለቁጥር አንድም ለአገልግሎት ነው የሚፈለገው እንጂ መንግስት ሰማያት ትገባለህ አትገባም የሚል አልነበርም። ለዛ ነው ቅድም ያልኩ
አንተ ጋር ሲሆን አትታዘዙት። ስለዚህ ምን ችግር አለው ታዲያ ዲቃላን ባንታዘዝ? ሚሽካት አልመሳቢ 36:53 ክፈትልኝ ክርስቲያን። ሌላን ሰው ታዘዝ የሚል አለ እንዴ? እፎይ ዲቃላን አትታዘዙ ካለ ሌላን ሰው ታዘዝ የሚል አለ? ምን ነው እንትና ፈለከው? እሱ ዲቃላ ገሃነም እንደሚገባ ልስጥ በእስልምና። ለምን ትቸኩላለህ? ዝም ብለህ የተተፋትክ ነው በእናትህ። በምሸውየው ወይት ሚሽካት አልመሳቢ 36:53 ወይ እፎይ ስለዚህ አስረዳኝ። ምን እንዳለ ግን ሰማችሁ አይደለ? ቅድም ስናስረዳው አትግባ የተባለው እንግዲህ ሰው ነው በቃ የተባለው። እኛ ጋር አይደለ ወደ ጉባኤ አይግባ ብሎ ለሰው ነው ትእዛዙ የተሰጠው። እናንተ ጋር ደግሞ መጣና ዲቃላን ወላ ትታዘዙት ይላል ሲል ለሰው ነው የታዘዘው አለ። እኛ ጋር ለአውሬ ነው እንዴት ታዘዘው? እንደዛ አላልኩም እኔ። አንብባውን አይታይም። ክርስቲያን ግማሽ ነው የሚታየው። አይ እፎይ ሶስት አምላክ እያመለክ አላህን ፍራ። አንተም ልክ እንደ ጉዳይ አስለም። ወላሂ ራስን አታጃጅ። አንብብ ጉዳይ ዲያቆ ሙስሊም አይደለም። ከዚህ በላይ ብዙ ጉዳይ ዲያቆ ሙስሊም አይደለም። ምክንያቱም በክርስቶስ ስዕለት የሚያምን በክርስቶስ ሞትና ትንሣኤ የሚያምን ሙስሊም እኔ እሱን ብቻ ነው ያየሁት። ምናል ስቱፒድ እንደሆናችሁ እኮ ባለፈው ውይይቱን ደግማችሁ አዳምጡት። ከኔ ጋር ያደረገውን ሆን ብዬ ነው እስልምናን እንደማይወክል ላሳያችሁ ነው። ግን እናንተ ስቱፒድ ናችሁ። ነቢዩ ሙሐመድ ብላ ጥራኝ አለ የሚል ትሬንድ ጀመራችሁ። ምናል ደደብ እንደሆናችሁ የሚያሳየ ነው። በክርስቶስ ስዕለት እያመነ በክርስቶስ ሞትና ትንሣኤ እያመነ በጌትነቱ እያመነ ሙስሊም ነው ብሎ ይቀበሉታል ማለት ነው። ከጊዜ በኋላ ይህንን እንደሚቀይር አውቃለሁኝ። ሀሳቡን እንደሚቀይር አውቃለሁ። የእስልምናን ጣዕም አንተን ገብተህ ታይበታለህ። ኢንሻላህ አይቀርም። ዱዓ እናደርግልሃለን። እኛ አዳምጥ። ለምንድን ነው ሙስሊም የሆንከው ይባላል። እናንተ ጋር ነቢያቶች ሲሰደቡ ዝም ትላላችሁ፣ አምላክ ሲሰደብ ዝም ትላላችሁ። ሙስሊሞች ጋር ከሆነ ግን ዝም ስለማይሉ ነው ሙስሊም የሆንኩት። ይህንን ሰውዬ ነው አሁን ጀግና ብለው እንትን የሚሉት ማለት ነው። ቃል በቃል ነው የጠየቁት። ዱዓ እናደርግልሃለን። ወላሂ ሁላችንም ሙስሊሞች አዳምጥ። ቃል በቃል የጠየቁትን ሰምተሃል። ለምንድን ነው ሙስሊም የሆንከው ስለው እናንተ ጋር አምላካችሁ ሲሰደብ ሲመታ ዝም ትላላችሁ። ስለዚህ እናንተ ጋር ያለው አምላክ ራሱን ለእናንተ ሲል ክብሩን ዝቅ ስላደረገ ውሽዝ ስትሰድቡ ዝም ስላለ እኛ ጋር ደግሞ እንደዚህ አንተን እንደሚጠብቅ ብሎኝ ነው ያለኝ። ኋላ አንተን ባገኘ እገልሃለሁ ማለት ነው። አንተን እንደሚጠብቅ ግጣት እኛ ጋር ሙሐመድን ከነካ አላህን ከነካ ስለምትገደል እሱ ስቦኝ ነው የሄድኩት አለ። ስለዚህ ገዳይ መንፈስ ከጠራው ይህን ልጅ ምን ላድርገው? አንድ ምንም ማያቅ ማለት ነው። ምንም ማያቅ ሆን በየ ነው መጽሐፍ ቅዱስ ላይ እንዲሞግት ያደረግኩት። መጽሐፍ ቅዱስን እንኳን ምንም ማያቅ መሆኑን ለማሳየት እስልምና ላይ ቢሆን ደግሞ አንጥፌ ለቅልህ ነበረ። ኤንዌስ አሁን ዲቃላ ገሃነም እንደሚገባ አንብበው። አላህ ሙስሊም ያርግ። አሚን በለኝ እስቲ እፎይ። ወላሂ እኛ ዱዓ እናደርግልሃለን። አንብብ። ዲቃላ ገሃነም እንደሚገባ ያላችሁ ዱዓ እናደርግለት። ወላሂ ለእፎይ ዱዓ ያስፈልገዋል። ወላሂ እኛ ዱዓ በእኛ አድርገው። ክርስቲያን እንግሊዘኛውን ዲስቶርት አድርገውታል። አረብኛ አድርገው ዱዓ አድርጉለት እስቲ ሙስሊሞች ካላችሁ። አላህ ሙስሊም ያርግ። ገሃነም አትመኝልኝ። እኔ ያው ሙስሊሞች እኔ ሰሞኑን በቃ ተስፋ ከመቁረጣቸው የተነሳ ሁል ቀን የሚጽፉት ቴሌግራም ላይ ራሱ እፎይ ቢሰልም ምን ይሆናል፣ እፎይ ሰልሞ ቢሆን ኖሮ ምን ይፈጠራል የሚል ነው። ወንድምህ ሙራድም ገንዘብ አዋጣ፣ ሰበሰበ፣ አስባለ ሲከብደው በየቀኑ የሚጽፈው እፎይ ቢሰልም ምን ይሆናል፣ እፎይ ሰልሞ ቢሆን ምን ይፈጠራል የሚል ነው ሁል ቀን የሚጽፈው ማለት ነው። ምንድነው እሱ? ገሃነም እንድገባ ትመኛለህ? ለጠላቴ ማልመኘው ቢኖር እስልምና ነው ወዳጄ። ጓይዳ አብሽር አላህ ነው እኮ የሚያገራልህ፣ አንተ አይደለም። እኛ ዱዓ እናደርግልሃለን። አንብብ። አላህ ሙስሊም ያርግህ። የእስልምና መፈክር ከስሩን እናንተ ሰዎች በህይወት አይምሮን ያልሳተ ሰው እስልምና እንዲቀበል አይችልም። ህይወቱን ያልሳተ ሰው ዘገምተኛ ካልሆነ በስተቀር ሙስሊም ሊሆን እንደማይችል ኦብቪየስ። ዘገምተኛ ካልሆነ በስተቀር ማለት ነው። ምናልባት እንደዛኛው ቅድም እንዳልኳችሁ
የጌታን ስዕለትና ትንሣኤ እያመነ ለምንድነው ሙስሊም የሆንከው ሲባል አይ ክርስቶስ ስለተሰደበ እና እስልምና ጋር ነቢያትን መስደብ ስለማይቻል ለሚሰድቡ ቅጣት ስለምንቀጣ ስለዚህ እዚኛው ሰላሙ አልተመቸህም፣ ገዳይነቱን የተመቸ። ስለዚህ ይህን ሰውዬ ምን ታደርገዋለህ? ሂድ በቃ ገዳይነት ከተመቸ። ከዛ ሙሐመድ ብሎ እፎይ ስሜ ሙሐመድ ነው ሲለው ሙሐመድ ብሎ ጠራ። ማሻላ እፎይ ሊሰልም ይችላል ብለው ፕሮፓጋንዳ ጀመሩ ማለት ነው። this is how Islamic dilemma work። በቃ ይሄን ያህል ቅዠታቸው እስልምና በእንደዚህ አይነት ሁኔታ ራሳቸው የሚደልሉት ማለት ነው። በእንደዚህ አይነት ድለላ ማለት ነው። ቤኪ ምን ልታሳየን ነው? ክርስቶስ ከሙታን ተነስቷል። ሰላም ብያችኋለሁ። እንደምን አላችሁ? አይ ምንድነው ዲቃላ ብሎ በመጽሐፍ ቅዱስ አንስቶ ዲቃላ ማውረዲ ምንድን ያላችሁ ከሚያስጠላ እፎይ ስለምትሰላ ጀነት ይገባል፣ ነፃ ትወጣለህ። እሺ ችግር የለውም፣ ይዘው ነፃ ታውጣለህ። እፎይ ነው ያወራሁት። እፎይ አውራስ። እሺ ይሄኛው አንዴ ላንብብልህ ተፍሲርን ምን ይላል? አሁን ጥያቄ ትመልሳላችሁ? አስመልሱ። ምን አንድ ትልቅ ጥያቄ ያለኝ ያ ማይክኒያስ አረ ማይክኒያስ the children of adultery wanted because ማይክኒያስ they were created from malicious sperm እፎይ ጎበዝ ስለሆነ ችግር አስወጥት በቃ ከክፉ ስፐርም ከሚያስጠላ ስፐርም ከሚቀፍ ስፐርም ተፈጥረዋል። ዘ ቺልድረን ኦፍ አዶለተሪ የዝሙት የዚና ልጆች ከሚያስቀይም ዲቃላዎች ማለት ነው። ከሚያስቀይም ከሚያስጠላ ከክፉ ስፐርም ተፈጥረዋል ብሎ ይናገራል። ማውሮዲ ተፍሲራችሁ ቅጥፈት ስንት ነበር? ምዕራፍ 178 ቅጥፈት 7 ላይ ማለት ነው። ተፍሲሩ ማውረድ የሱኒዎች እንትን ነው። ቀደም ደግሞ እፎይ ያሳያችሁ ያው እሱ ሐዲሱ አቲያም ይናገራል። ተፍሲሩ ለሲኦል ተፈጥረዋል የእንትን ልጆች ብሎ የአዶለተሪ ብሎ ያነሳዋልና ያን እንትን ለማለት ነው። አሳይታችሁ